ሰው ጥያቄው ግን እንዴት ማስረዳታችሁ ነው ፖለቲከኛ አንድ የሚታርግብና እንዴት ነው ማስረዳታችሁ ፖለቲከኛ የምትሆኑት ጋይስ መጀመሪያ የፖለቲከኛ አንዴ ምላስ እንጂ ጆሮ የላችሁም እኮ አብዛኞቻችን እንቆኛ ታወራለህ እኔ በበቂ ደቂቃ አስጣለው እስክትጨርስ ደስ ታወራለህ ችግር የለውም ጥያቄን ግን ተረዱት ህዝብ እኮ የጠበቀው ነው እናንተን ትንታኔ መስማት ይፈልጋል እዚህ ጋር 1000 ምናምን ሰው አለ በፌስቡክ ሰው ያደምጣል በዩቲዩብ ያደምጣቸዋል በህዝባዊ ወያኔ ሓርነት ትግራይና በፌደራል መንግስቱ መካከል አሁን የምንሰማቸው የቃላት ጦርነቶች ከየት የመጡ ናቸው ጦርነት ቢጀመር ይመስላችኋል ጦርነት ከተጀመረስ እንዴት ያለ ጦርነት ነው የሚሆነው እንዴት ያለ ፍጻሜው እንዴት ነው የሚሆነው እሱ መላምት ነው የምታስቀምጡት ሃይፖቴቲካል ስቴትመንት ነው የምታስቀምጡት ኦሮሞማ እንዲያርጎኝ አማራ እንዲያርጎኝ እንዲ አብይ እንዲያርጎ ችግኝ ተክሎ በዚህ ገብቶ አፈንድቶት ገብቶ ኢኩቫለንሲ ላስረዳ እንትና በጻፈው መጽሐፍ ላይ እንትና ምንድነው ይሄ ሁሉ እብደት ፕሊዝ ይሄ በአድማጭ ተመልካቾች ጆሮ መቀለጥ ከሆነ እኔ ወደታች አወርዳቸዋለሁ ሶ ኢኮኖሚ ፎርድ ያስፈልገናል 5 ደቂቃ አስጣቸዋለሁ በዚህ ደቂቃ ቢያንስ ዕውቀት ሊሆነን የሚችልን ነገር ንገሩኝ ፕሊዝ ለኔ አይደለም እዚህ ጋር ለሚያደምጧችሁ ሰዎች እሺ ጎጴ መልኬ ወደ አንተ ልምጣ 5 ደቂቃ አለ ወንድሜ ታንክ ዩ ቴዳ እንግዲህ በሁለታቸው በህዋሃትና በብልጽግና ውስጥ ያለው ሊያጣላቸው ወይ ደግሞ አሁን ወደ ጦርነት ያስገባቸው የሚችለው ነገር እንደኔ አመለካከት ፓወር ነው ብዬ ነው ማመን አብይ አህመድና ህዋሃት አብይ አህመድን የማመን ከዚህ በኋላ ህዋሃቶች አምኖ የመስማማት እድላቸው ጠባብ እንደሆነ አስባለሁ ምክንያቱም አብይ አህመድ ሊሰጣቸው የሚችለው ሊስማሙ የሚችለው የይዞታ ቦታ ነው ያኔ የይዞታ ቦታ ደግሞ ቢሰጣቸው አማራ ከዚህ በኋላ እንደማይሰጥ እነሱ እንደማያስቀምጣቸው እንደተነሳባቸውና ያማራው ህዝብ ደግሞ የይዞታ መሬቱን አብይ አህመድ ቢሰጠኝም ባይሰጠኝም ከዚህ በኋላ አንተ በጉልበት ያተወስዶም ብሎ በጉልበት አትወስዶም አብይ አህመድ ቢሰጠም በኔ ጉልበት አስመልስብሃለሁ ብሎ ለተነሳበትና ወደ ኋላ እንደማይል ሰላም እንደማይሰጠው እንኳን ከዚህ በኋላ አብይ አህመድና ህዋሃት ሊያደርጉት የሚችሉት አብይ አህመድን በመገልበጥ ወደ ስልጣን መመለስ ነው ሀገር እንሆናለን የሚሉት ነገር ጉዳይ ቢሰጥቶን ሀገር እንሆናለን የሚለውን ሐሳብ ኦሬዲ ረስተውታል ተመልሰን ወደ ኢትዮጵያ ውስጥ ከሌላው ብሔር ብሔረሰብ ጋር ሆነን ስልጣን የመያዝ እድሉን እናስፋ በሚል ተስፋ ነው ህዋሃቶች ሊኖራቸው የሚችል በያስባለውና ጦርነት ቢነሳ ይመስላል ጦርነት ቢነሳ አዎ ከተነሳ እንዴት ያለ ጦርነት ነው የሚሆነው እሺ ከተነሳ እንዴት አይነት ጦርነት ነው ከባድ ጦርነት ነው የሚሆነው ምክንያቱም ባሁን በአንዳንድ ጊዜዎች ምን ሰማቸው ነገሮች የካውንስል የአብይ አህመድ ላይ ተነሳሱ ብዙ ኃይሎች አሉ እነዚህ ኃይሎች ደግሞ ወደ አንድ የመምጣትና አብይ አህመድን የማስወገድ ቅድሚያ አድርገው እንደድል ቅድሚያ መስጠት አስበውት ያሉት አብይ አህመድን የማስወገድ ነው ከዛ በኋላ የተለያየ ነገር ጥያቄ ይኖራል አማራም ሌሎችም እናቀርባለን ብለው የሚያስቡት ጥያቄ አለ በዛ ጥያቄዎች ተስማምተን ሀገር እንኖራለን ኦነግም ተመልሼ ሀገር ተገንጥዬ አስተዳድራለሁ ትግሬም ሀገር ተገንጥዬ አስተዳድራለሁ የሚለውን ተተው በኢትዮጵያው መሰረት አብረን እንኖራለን የሚል ሐሳብ ተነስቷል እየሰለማምን አብይ አህመድን አስወግደው የተሻለች ሀገር ገነባሉ ያምናሉ እሺ 2 ደቂቃ አለ በቀረ 2 ደቂቃ ተናገርሽ ስለዚህ እንደኔ ኦሬዲ አብይ አህመድ በማይችለው ውስጥ ገብቷል መቋቋም ሁለት አይነት ጦርነት አጋጥሞታል አንደኛ ብሔር ብሔረሰቦች የተጎዱ ብሔር ብሔረሰቦች አሉ በዚህ መንግስት ተጠቀሙ ብሔር ብሔረሰቦች ቢኖሩ የተጎዱና ደግሞ በጣም ህይወታቸውን ያጡበት አብይ አህመድ ያለ በሰላም መኖር አንችልም ብለው የሚያምኑ አሉ ሁለተኛው እንደ ብሔር ማስበው ደግሞ ሃይማኖት ነው በሃይማኖት ላይ ያለ የተነሳ ጉዳይ አለ አብይ አህመድ በኦርቶዶክስ ላይ ይቅር ማይባል ስራዎችን ሰርቷል ስለዚህ ሃይማኖት ጉዳይ ውስጥ ፖለቲከኞች እንዳትገቡ እሱን ዝለሉት ኦኬ ስለዚህ ሁለት አይነት ነገር ነው አማራውን ትግሬውም በኢትዮጵያ ውስጥ ያለም በበላይነት ያለ ሃይማኖትም ሊያስማማቸው የሚችል ነገር ነው ብዬ ነው ከዛ አንፃር ነው ስለዚህ እንደዛ ነው ምለው ኦሬዲ አብይ አህመድ የመሸነፊያው ጊዜ ነው አብይ አህመድ ጦርነት
የሚያደርገው እዚህ በኋላ ላለመሸነፍና ከተጠያቂነት ለመዳን አንድ ትንሽ ጊዜ ለመውሰድ ነው። ይሄን በየነማ በቀረች አንድ ደቂቃ ከ40 ሰከንድ እንደሚባለው አብይ ይሸነፋል ነው የምትለው? አብይ ከተሸነፈ እንዴት ያለ ስርዓት ነው ወደ ኢትዮጵያውያን የሚመጣው? እንዴት ያለ ስርዓት ነው የሚመጣው? እስኪ ገምት። አብይ ይሸነፋል ወደ ኢትዮጵያ ይመጣል የማምነው ስርዓት ሰላም የሆነ ስርዓት ነው ይመጣል የማስበው። ምክንያቱም ኢትዮጵያውያኖች ተጎድተዋል ለዚህ በፊት በእያንዳንዳቸው ብሔሮች በትግሬውም በአማራውም በሌላም ብሔር ብሔረሰቦች ስለተጎዱ ብሔር ብሔረሰቦችን ያማከለ የተሻለ መንግስት ይመጣል የማምነው። እሺ ከልብ አመሰግናለሁ። ዞሮ ሲመጣ ለሌሎቹ ምላሽ ይሰጣለን። ታንክ ዩ። በቶሮንቶ ለምትገኙ ኢትዮጵያውያን ከኢትዮጵያ ኤምባሲ የመጣ ማስታወቂያ አለ። እዚህ ማስታወቂያ ነገራችን ላይ ተቋሚዎችም ካላችሁ አስሎንጋስ በጨዋ ቋንቋ እስከላካችሁልኝ ድረስ ይሄን ነገር ንገርልን ካላችሁ ወይም ተገኝተ እንድትዘግብልን እንፈልጋለን ካላችሁ ማናችሁም ጋር አገኛለሁ በነገራችን ላይ። ስለዚህ ከኢትዮጵያ ኤምባሲ የመጣውን እንትን ስነግራችሁ አሃ ምናምን እንዳትል፣ ለሁላችሁ ሚዲያ ክፍት ነው ብያችኋለሁ። በቶሮንቶ ኪችነር ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ ጥሪው የስብሰባ ጥሪ ነው። ክቡር አምባሳደር ቴዎድሮስ ግርማና ሌሎች የሚስዮኑ ዲፕሎማቶች በሀገራችን ባሉ የኢንቨስትመንት እድሎች፣ ማበረታቻዎች፣ ዲያስፖራውን ማዕከል ያደረጉ ፓኬጆችና ሚስዮኑ የሚሰጣቸው አገልግሎቶችን በተመለከተ በቶሮንቶና ኪችነር ከሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን ጋር ለመወያየት እንደ ኤሮፓውያን አቆጣጠር ጁን 27 ቀን 2026 ዓ.ም በቶሮንቶ ከተማ መድረክ አዘጋጅተናል ይላሉ። በመሆኑም እንደ ኤሮፓውያን አቆጣጠር ጁን 27 ቀን 2027 ከቀኑ 2 ፒኤም ካላንደርን አስተካክል ለራስህ ስትል ከቀኑ 2 ፒኤም ጀምሮ በሳንድማን ሲግኒቸር ሚሲሳጋ ነው። እዛ አካባቢ ሚሲሳጋ ሆቴል ነው። 5400 ብላችሁ ጂፒኤሳችሁ ላይ ከሞታችሁ ዲክሲ ሮድ 5400 ወይም ደግሞ 5400 ዲክሲ ሮድ ሚሲሳጋ ኦንታሪዮ በዛ መገኘት ትችላላችሁ። የሚመቻችሁ የምትፈልጉ በሀገራችሁ ዙሪያ ላይ የተለያዩ እድሎች ካሏችሁ የባንክ አገልግሎት ኢንቨስት ለማድረግ ገንዘብ ይዘህ አቅፈህ ካለ ገንዘብ ከሌለም በተስፋ መምጣት ትችላለህ። ጉዳዩ በሀገር ጉዳይ ላይ ስላለ መልካም አጋጣሚ ልንነግራችሁ እንመጣለን ነው የሚሉት። ከተመቸህ ትመጣለህ፣ ካልተመቸህ ተጣጥፈተኛ የራስህ ጉዳይ ለማለት ያለው። አመሰግናለሁ። መሀል ላይ እነግራችኋለሁ ለማለት ያለው። እሺ ጎቤ መልኬን ከልብ አመሰግናለሁ። ዘበር ምን ትላለህ? 5 ደቂቃ ነው ወንድሜ። ቴዳ በመጀመሪያ ጤና ይስጥልኝ። ማከብረህና በጣም የምወደህ ወንድሜ ሰላም ላንተ ይሁን። እታችም ላይም ላላችሁ ወንድሞቼ ሰላሙን ይብዛላችሁ። ያለምንም ደም ኢትዮጵያ ትቅደም። አንዳንድ ወንድሞቼ እባካችሁ ማለት የምታወሩትን ነገር ጠንቅቅ ብላችሁ አውሩ። የምትቀልደው በወጣቶች ህይወት ላይ ነው። የምትቀልደው በእናትህ ህይወት ላይ ነው። አውቃለሁ። አንተ 100 ዲናርና $100 ልከህ በላከው መሳሪያ እዛ ምንም አታውቀው እናቴ የጥይት ባሩዱን ያስጠላት እናቴን መከራዋን አታብዛባት። ወይ አንተ ሄድ አልታገልክ፣ ወይ ለሚታገሉት ትክክለኛ መንገድ አልሰጠህ። እኛን መከራችን በታበላን መልካም ነው። በመጀመሪያ ደረጃ ስጀምር ቴዳዬ ሀገር የምትባለዋ ነገር ለሁላችሁም እንደ አንድ ፖይንት ልናገር የምፈልገው ነገር መንግስትንም አትናቁት፣ ታጣቂዎችም አይናቁ። ይህ ትግራይና በኢትዮጵያ መንግስት መካከል የሚደረገው ጦርነት በቲማቲም ውርወራ የሚደረግ ጦርነት አይደለም። እንደለመድነው በድሮንና በተላልቅ መሳሪያዎች የሚደረግ ጦርነት ነው። ነገ ደርሶ ዋይ ከምንል ዛሬውኑ ካፋችን ለሚወጣው ነገር እያንዳንዱ ነገር ነገ እንዳይጸጽት ተጠንቀቅ። መከላከያውም ወንድምህ ነው፣ ትግራይ ያለውም ወገን ወንድምህ ነው። ቃላቶቻችን በጣም ልንጠነቀቅ ይገባል። መንግስት ልጣላ ትችላለህ። እኔም አንደኛው ካንተ ወገን ነኝ። ነገ ለሚመጣው ነገር ግን ኃላፊነት ልትወስድ ይገባል። አንተ 4 ኪሎ ልትገባ አዲስ አበባ ተቃጥላለህ፣ ነዳለህ። ያን ህልምህ እኛ ኢትዮጵያ ልጆች ቆመን እናከሽፈባለን። ሀገር የኖራ የመንደር ጎረምሳዎች፣ የመንደር ወጠጤዎች እንዳሻው ከአያቶቻችን ከቅድመ አያቶቻችን ጀምሮ መሳሪያ እየታጠቀ ወደ ጫካ የሚዘምት ነፍ ትውልድ አፍርተናል። ሚሊየን ትውልድ አፍርተናል።
ለዚህኛ ምንም ያጣነው ነገር የለም። እኛ ያጣነው በኢትዮጵያዊነቴ አላምንም ኤኬ ደረቱ ነፍቶ መጥቶ በኢትዮጵያዊነቴ አላምንም፣ የኦሮሞ ህዝብ ተጨቁነዋል፣ ምርጫ ይደረግና ይጠየቅ፣ ኢትዮጵያዊ ነህ ወይ ኢትዮጵያ አይደለህም ይጠየቅ ሲልህ እኔ የአብይ አህመድ ደጋፊ ሆናለሁ። አብይ አህመድ ቢያንስ ኢትዮጵያ ኦሮሞ የሚባል ማህበረሰብ ለኢትዮጵያ የጀርባ አጥንት ነበር ብሎ የሚያቀነቅነው ሰው ይሻለኛል። ፋኖ የአገር ዋልታ የሆነው ፋኖ ሄዶ ከህወሓትና ከወላ ጋር ሲገጥም የእነሱ ጋሪ ለመሆን ነው? እነሱን ለማምጣት ነው ወይስ እሱ ምን አስቦ ነው? ትላንት የምናውቀው ፋኖ ዛሬ ላይ ተበልተን ወደቀ። ህወሓት ናት። ህወሓት አንድና አንድ ትሄድ የምትፈልገው ስልጣን ነው። አብይ አህመድ ፊቱ አዙሮ ከደብረ ጽዮን ጋር ቢነጋገር የወደመው ወድሞ እነሱ ምንም ጣጣ የላቸውም። ብቻ ስልጣን ትግራይ እናስተዳደር፣ ከዛ ወደ 4 ኪሎ ያለው ስልጣን ይሰጣል። እነሱ ጥያቄያቸው ይሄ ነው። የወጣቱ ማለቅ፣ የእናቶች መሰቃየት፣ ሀገሪቷን እንዲህ መውደሟ መድቀቋ የእነሱ ዴንት አይደለም። አሁንም የሚመጣው ጦርነት በቲማቲም ሊዋጋ አይደለም። አብይ አህመድ ወይም ደግሞ ደብረ ጽዮን ያዘጋጀው ከሻቢያና ከሱዳን የሰበሰበው ከግብፅ የሰበሰበው መሳሪያ እንደው እንትን የሚባል መሳሪያ አይደለም። እንደ ቀልድ ህወሓት እንዲህ ናት፣ ትጠፋለች። አጠፋም። የ40 እና የ30 ዓመት የ50 ዓመት በቂ የሆነ ፐርፎርማንስ አላት። እንደ አንድ አገር ዜጋ፣ እንደ አንድ አገር ወዳድ፣ እንደ አንድ አገር ወጣት፣ እኔ ወጣት ነኝ። ፖለቲካው የፖለቲከኞች ነው። እባካችሁ ወንበር ስባችሁ ተነጋገሩ። ይሄ ጦርነት ከመጣ ፋኖ አማራ ክልል ውስጥ አለ፣ ኦላ አለ፣ ህወሓት አለች፣ ጉምዝ ታጣቂዎች አሉ። እባካችሁ ይሄ የሚባክነው ኃይል ወደ ሌላ መዞር ስላለበት የፈለገው ነገር ይሁን፣ ሲፈልግ 20 ዓመት ይፍጅባችሁ፣ 15 10 ዓመት ተደራደሩና መፍትሄ አምጦልን። ለጦርነት የትኛውም ኢትዮጵያዊ እሺ፣ አመሰግናለሁ ቴዳይ። ለጦርነት የትኛውም ኢትዮጵያዊ ዘግበ ለምትገባበት ጉዳይ አይደለም። 4 ኪሎ 8 ኪሎ 9 ኪሎ ስትለው የምትኖረው ጉዳይ ነው። ቀንና ሰዓት እየበጀህ የምትመጣበት ምንም አይነት መንገድ የለም። እኔ ከመተው ጆሮ እስከሚደነቁር ድረስ የኦሮሞ ህዝብ ታፍኗል ይሏል። ስትላቸው ምርጫ ይደረግልኝ ይልሃል። ምን ልትሆን ስትለው አገር ልሆን ይልሃል። ትላንትና ቃል በቃል እየነገረህ ነበር። ካልተስማማንም እኮ መለያት እንችላለን ይልሃል። አብይ አህመድ ይሻለኛል። አብይ አህመድ እያለኝ ያለው የኦሮሞ ህዝብ በኢትዮጵያዊነቱ ተደራድሮ ያቅም የሀገሪቱ ዋልታና ሀገር ነበር። እኔ እሱ ይሻለኛል። ከእሱ ጋር መኖርም ይሻለኛል። አመሰግናለሁ ቴዳይ። ቴንኪው ዘብር። የቅድሙን ማስታወቂያ ቴዲ ሐዋሳ የቴሌግራም ቻናል ላይ አስቀምጬላችኋለሁ። የቶሮንቶ ያላችሁ፣ ካናዳ ያላችሁ፣ ኪችነር ያላችሁ ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ ካላንደሮቻችሁን እንደ ቀኑና እንደ ሰዓቱ ከወዲሁ አስተካክሉ። እሺ፣ እንዳመልጣችሁ። ኤኬ ወደ አንተ ልምጣ። 5 ደቂቃ አለ። ጤና ይስጥልኝ ቴዲ። ሰላም የሀገሬ ብሔር ብሔረሰቦችና ህዝቦች ሁሉ። ከሰላምታ ቀጥሎ ወደ ሀሳቤ ሲገባ ምንድነው አሁን እንዳልኩኝ እንግዲህ የኦሮሞ ነፃነት አርሚ ለምሳሌ ከወሰን ምንድነው የነፃነት ትግል ላይ ነው ብዬ ያነሳሁትን ነገር ነበረ። ኢትዮጵያ ውስጥ 2 አይነት ነገር አለ። የፓወር ስትራግል ለስልጣን ከብልጽግና አብይ መራሹ ብልጽግና ጋር የሚታገሉ ኃይሎች አሉ። ተጨማሪም ደግሞ የነፃነት ታጋዮች አሉ ማለት ነው ከብልጽግና ጋር። የብሔሬ ነፃ አይደለም፣ ብሔሬ ነፃ አለ በመሆኑ የራሱን እድል በራሱ መወሰን አልቻለም። ምን ማለት ነው? ምርጫ ፍትሃዊና ፍሪ ኢሌክሽን አድርጎ ስልጣን፣ በነገራችን ላይ የባለስልጣናት አይደለም፣ ስልጣን የህዝብ ነው። ስልጣን የብሔር ብሔረሰቦች ነው። ይሄ እውቅና አግኝቶ አያውቅም። ኢትዮጵያ ላይ እውቅና እንዲያገኝ ነው አሁን የፖለቲካ ምህዳሩን ብልጽግና በመዝጋቱ ታጣቂዎች በየቦታው ተነስቶ ብልጽግና ላይ ጦርነት በየቦታው እንትን ብሎ አገራችን አደጋ ውስጥ እስከ መግባት የደረሰችው ማለት ነው። እና ምንድነው እያልኩኝ ያለው አሁን ለምሳሌ ቴዲ ቅድም ቲፒኤልኤፍ እና ፒፒ እንደ የትግራይ ጦርነቱ እኮ የስልጣን ሽኩቻ ነው የነበረ። በነገራችን ላይ ቲፒኤልኤፍ ለየት የሚያደርገው ነገር ከሌሎች አሁን ለምሳሌ ከኦሮሞ ነፃነት ጦር የሚለየው ለየት የሚያደርገው ነገር ስለ ሀገራችን ኢትዮጵያ ስለሆነ እየተወያየን ያለ ነው። ሁሉም ማወቅ ያለባችሁ የራሱን ክልል ይዞ
ትልቋ ሙሉ ኢትዮጵያ የብሔር ብሔረሰቦች አገር ላይ አገር መራሹ ብልጽግና ላይ ነው፣ ኢትዮጵያ ላይ ነው ጦርነቱ። ስልጣን ሽኩቻ ነው። ኦኬ የትግራይና የብልጽግና ጦርነት የስልጣን ሽኩቻ ጦርነት ነው። ጸቡሳ አገራችን ኢትዮጵያ ላይ ነው። ኦኬ 4 ኪሎ ገብቼ ኢትዮጵያን እኔ ነኝ መዘወር ያለብኝ የሚል ላይ ነው። 27ቱ ጊዜ ስልጣን በበላይነት ሲመሩ ነበሩ ቲፒኤልኤፎች። አሁን ደግሞ የኛው መጣና የነሱ ማደጎ ወይ ደግሞ መለለስ የፈለጋችሁትን ማለት ትችላላችሁ። ከዛስ በስልጣን ሽኩቻ አላስፈላጊ ዋጋ የኢትዮጵያ ብሔር ብሔረሰቦች ልጆችና ዜጎች ህዝቦች ልጆች በጦሩ ሰለባ ሆኖ በጦርነት በግራም በቀኝም ማለት ነው አላስፈላጊ ዋጋ ይከፍላሉ ታጣቂዎቹ ማለት ነው። የሀገር መከላከያ የሚባሉም ሆነ በዚህኛውም ደግሞ የራሳቸውን ህዝብ ለማዳን ብሎ ወደ ዲፌንስ የገቡት እንደ ቲዲኤፍ አይነቶቹ ማለት ነው። በኦሮሞ ነፃነትን በኩል ጦርነትን በኩል ከመጣን ጨርሶም ራሱ ኦሮሞ የታገለው ለዘመናት ነፃ ወጥቶ በቃ በዲሞክራሲያዊ በሆነ መልኩ ፌርና ኢሌክሽን ተደርጎ ራሱ የፈቀደውን የወደደውን እና ለፖለቲካ ስልጣንም የተዘጋጀውን ልጁን ከአብራኩ አውጥቶ ለመንግስትነት ማድረስ ነበረ። ያ አልተሳካም። ምንድነው ተካቸፈ፣ በኦፒዲዮ በነበሩት የዛሬ ብልጽግናዎች ማለት ነው። ስለዚህ ፖለቲካ ምህዳሩ በሀሳብ የሚታቁት ጉዳይ ነው። በሀሳብ ፖለቲካ መስራት ኢትዮጵያ ላይ ዛሬ አይታሰብም። በሀሳብ ፖለቲካ እንሰራለን በሰላማዊ መልክ ምናምን የሚሉ ፖለቲካ ፓርቲዎች ካሉ ኢጣፋንታቸው ብልጽግና አብይ መራሹ ብልጽግና እጅ ላይ ወድቋል። የፈለጋችሁትን ፕሮሚነንት የሆኑ ፖለቲሻኖችን መጥራት ትችላላችሁ። ከተፈለጉ ሊታሰሩ ከዛም በላይ እስከ መገደል አደጋ ውስጥ ገብቷል ማለት ነው። ሌሎችም ደግሞ ከአገር የተባረሩ የሚታቁት አውራ ፖለቲሻኖች በሀገራችን ደረጃ ያሉትን ለዘመናት የምናውቃቸውን ማለት ነው ተገፍተው ወጥተዋል። ስለዚህ በቃ ይሄ አዋጭ አይደለም ብሎ ወደ ታጥቆ ፖለቲካውንም ትጥቁንም ወደ አስጨራሽ ትግል የገቡ ኃይሎች ናቸው ማለት ነው። በየቦታው ያሉት አሁን ከብልጽግና ጋር ተናንቆ ያሉት ማለት ነው። ይሄን ካልኩ በኋላ ሁሌ መሳሳት የሌለብን አሁን ወንድሜ ኤኬ ብሎ ምናምን ነገር ኢትዮጵያ ላይ አንደራደርም፣ አገራችን ላይ አንደራደርም። ብሔር ብሔረሰቦች አንዴ ኤክስኤክስ የምታደርጉ ጥሩ ስላልሆነ ቀይሩት። የመጨረሻ ማስጠንቀቂያ ነው። ኤክስኤክስ ኮመንት ላይ ስትጽፉ ጥሩ አይደለም ለአካውንቱ። በጌታ ፍቅር ቀይሩት። እሺ አኬ ቀጥል። ኦኬ መሀል ስለገባ ደቂቃ 2 ካረክልኝ ደስ ይለኛል። እና ኢትዮጵያ በሚባልበት ጊዜ ስለ አገር ጉዳይ ነው ወገኖች። በጣም ፖለቲሻኖች ይሸውዷቸዋል። እንደ ኤኬ አይነቶቹ ነገሮች ሰዎች፣ ግለሰቦች ራሴን ችዬ የሚደግፈውንም ፖለቲካ ተቋም ኦኬ በጥንቃቄና በኃላፊነት ነው የሚናገረውን ነገር ሁሉ ማለት ነው። ኦኬ ስለዚህ ምንድነው ሌሎች የማይነግሯችሁን ነገር እኔ እነግራቸዋለሁ። ሌሎች ይሸውዷቸዋል፣ እኔ አልሸውዳቸውም። ለህዝቤ ስል ህዝቤ ነፃ አይደለም። ነፃ ባለመውጣቱ የነፃነት ትግል አስፈላጊ ስለሆነ ነው እየደገፍኩ ያለሁት። ነፃ ከወጣ በኋላ የኦሮሞ ፖለቲካ ጥያቄዎች አሉ። እነዛ ጥያቄዎች መልስ ያገኛሉ፣ ተቆጥሮ ይመለሳሉ ብዬ ስላመንኩበት ነው ማለት ነው። ይህን ካልኩ በኋላ ይመለሳለሁ። ታንክ ዩ። ማን ከማን ቀጥለው እንዴት ማውራት እንዳለባችሁ እኔ ነኝ የምወስነው። የአርበኛው ልጅ ሁላችሁንም ስለማውቃችሁ የሀሳብ ድግግም አንዱ በኋላ እንዴት እንደማድረግ እንትን ስላልኩ የኔ ነው ምናምን እንዳትሉኝ፣ ሰው አቀማመጣችሁን አስተካክለዋለሁ። እሺ የአርበኛው ልጅ ልቀጥል? ቀጥል። የመጀመሪያው ጉዳይ የፌዴራል መንግስትና ጥያቄው መሰረት አድርጎ ለመመለስ የፌዴራል መንግስትንና በትግራይ ክልል ባለው አሁን በኃይል ተቆጣጥሮ ባለው የህወሓት መንግስት መካከል ምንድነው አርጊመንታቸው የሚል ጥያቄ አንስታል። አርጊመንታቸው ኢሎጂካል የሆነ የህወሓት ጋር እንደሚነሳ ማንም ሰው ሊያዩ የሚችል ነው። ይህም ማለት ለምሳሌ ከዚህ በፊት ብዙ ወጣቶቻችን ኢትዮጵያን ወጣቶችን ለሞት የዳረገው ጦርነት
መነሻና መዳረሻው ተደርጎ የቀረበው ነገር 5 ዓመት ማለት በህገ መንግስቱ የተቀመጠው 6 ዓመት አይደለም የሚል ነው። አሁን 6 ዓመት የሚሆነው ምክር ቤት መልሻለሁ የሚል አርጊመንት ህወሓት እያነሳ ነው ያለው። ኢሎጂካል የሆነ አርጊመንት ነው። ቀጥሎ ደግሞ ወደ ኋላ ሄደን ደግሞ 1 ዓመት ወደ 2024 ብለን በፈረንጆቹ አቆጣጠር ብለን ብንሄድ የህወሓት የምዝገባና የህገወጥ የሆነ ስብሰባ መነሻ ነው። የፌዴራል መንግስቱና በክልሉ ባለው ኢንትሪም አድሚኒስትሬሽን ለመቀበል መጀመሪያም ተቀብሎ አፖይንት ማድረግ ደን አልቀበልም ብሎ ደግሞ 2 ዓመት በሚለው በቀድሞ ህግ መሰረት አቶ ጌታቸው ረዳ ከጨረሱ በኋላ በተሻሻለው ህግ ነው አቶ ታደሰ ወረደ የተሾሙት። ያን የተቀበለውን ህግ አሁን አልቀበለውም ብሎ የማጭበርበርና እንትን ማለት መጀመሪያ ላይ የጊዜያዊ ምዝገባ የፓርቲዎች የጊዜያዊ ምዝገባን ከተቀበለ በኋላ አሁን ደግሞ አልተቀበልኩትም የማለት የህወሓት ላይ የሚታዩ ሲምፕተሞች ናቸው። ከሱ በላይ ደግሞ በህወሓት ላይ ሌላ የሚታየው ነገር ምንድነው? የራሱን ስትራክቸር ያለመጠበቅ፣ የራሱን ህገ ደንብ ያለመጠበቅና እሱ በሚፈልገው መልኩ ማስወጣት የሚፈልጋቸውን ሰዎች ማስወጣት መፈለጉ ይመስለኛል። ከምንም በላይ ግን የነዚህ ያው እነ ጌታቸው ረዳን ለማባረር የግድ ጉባኤ መጥራት ነበረበት። ጉባኤ በመጥራቱ ምክንያት የፌዴራል አካላት ሳይኖሩ ወይም በተለይ ደግሞ የምርጫ ቦርድ ሳይኖር በህጉ መሰረት በ2019 በወጣው ህግ መሰረት ቢሆን በተሻሻለው ህግ መሰረት ያንን ሳያደርግ የራሱ እንትን ማድረጉ ይሄ ትልቅ ስቴፕ እና ትልቅ ስህተት ያደረገ ነው። የቀድሞ ምዝገባ ይመለስልኝ የሚለው ኢሹ ነው አንደኛው የጭቅጭቅና የጉርብጥ መንስኤ ነው ብዬ የማስበው። ከሱ ውጪ የኮንቴስትድ ኤሪያ ላይ ሙሉ ለሙሉ ከነ ማስተዳድረው አካል ወይም ደግሞ የኔ አሳይን የማረጋቸው አካላት ጋር ልግባ የሚለው ጉዳይ አጠቃላይ ደግሞ የፕሪቶሪያውን ስምምነት ከመጀመሪያው ከተፈረመበት 2 ሰዓታት 3 ሰዓታት ውስጥ የተቃውሞ መግለጫ ማውጣቱና የተለያየ ፍሌክሲብል የሆነ ይሄ የእስስት አይነት ባህሪ የሚያሳይ እንትን ማድረጉ ወደ ግዚ ግጭት ሊያመራ እንደሚችል እንደሮንግላን የሚያሳይ ነገር ነበረው። ግን አሁን ባለው ሁኔታ በእኔ እምነት የፌዴራል መንግስቱ እየወሰዳቸው ያለው እርምጃዎች ከዚህ በፊት ጃንዋሪ ላይ ተመሳሳይ ጥቃት በጸለምት በኩል ሞክረው ነበር። የአርሚ 11 ይመስሉኛል የአርሚ 11 ኮር 02 የሚባሉት የህወሓት አካላት ሞክረው ነበር ተመሳሳይ ጦርነት። ነገር ግን አዛዦቻቸው በመማረክ ብዙዎችም በሞትና ያው የእጃቸውን የሰጡት ተርፈው ለማየት በቅተናል። ነገር ግን በተለይ ደግሞ አሁን በዚህ በገማሎ በሚባለው ኤሪያ ላይ በተፈጸመው ጥቃትም በምናየው ሱፐርማሲው የፌዴራል መንግስቱ ያለው ኬፓቢሊቲ ኦፍ አታኪንግ ኤንድ የጠላት ወረዳ ውስጥ ገብቶ የማጥቃት ብቃቱ በምናይበት ጊዜ ከህወሓት ጋር የሚነጻጸርም አይደለም። በፌዴራል መንግስት ደረጃ ብዙ አማውንት ኦፍ እንትን ስላለው፣ ስለዚህ አይ ቢሊቭ እነዚህ ገንጣይ አስገንጣይ የናጡት ነካሾችን ትተን እንኳን በዋነኝነት ብናየው በአሁኑ ሰዓት የህወሓት የፕሪቶሪያ ስምምነቱን ማፍረሱንም በላይ ተፈናቃዮች እንዲመለሱ አለማድረጉንም ተያይዞ እየተናገሩ ያሉትን ዲፕሎማቶች መጥተው እንኳን የሚያነጋግሩትን 6 ጊዜ ቆርጦ እና ቆራርጦ እያቀረበ ለሱ ለሚፈልገው ናሬሽን እያወራ ነው፣ ለፕሮፓጋንዳ ለጦርነት ዝግጅት መሆኑ ነው ይሄ ነገር። ግን በዓለም አቀፍ ተቋማትም ድጋፍ የሌለው እና በጣም እንደድሮ ኢንፍሉዌንስ የሚያደርጉበትን መንገድ ያጡበት ይመስለኛል። አት ሴም ታይም ደግሞ የተቀየሩ ሌሎች ሳይዶች አሉ ብዬ አምናለሁ። አመሰግናለሁ። ዳሚት ነህ? ዶክተር ታሜ እንዴት ነህ? እግዚአብሔር ይመስገን። ዳና መሸት ሄዴ እንዴት ነህ ዶክተር? ጠፋ ረጅም ጊዜ አለው። ያ ወደ 1 ዓመት ከምናምን 1 ዓመት ሆነ ከጠፋ። ራስን ሊደብቅ ብዬ ነው። ዘመኑ ጥሩ አይደለም። አሁን ተገልጣል በቃል ሙላት። አይ ዛሬ ታይቼ እጠፋለሁ እንደገና። አሁን ግድ ሆነኝ።
ያመጣው አጀንዳ የግድ እንድገባ አደረገኝ። ይህ ህዝብ እኮ ስማ፣ አንዳንዴ በእናንተ ውስጥ ያለው እውቀት እኮ የእናንተ ብቻ አይደለም። ህዝቡ ታስፈልገዋለ። በተለይ እንዳንተ ያሉ ሰዎች ያስፈልጉታል። በዚህ ቲክቶክ ላይ በእጅጉ ከሚያስፈልጉን ሰዎች መካከል አንዱ ዶክተር ታሜ ነው። በነገራችን ላይ ብጠፋ ይገባኛል፣ ግን የሚጎዱ ደግሞ ከተለየ አንግል ትንታኔዎችን ማድመጥ ሲገባቸው ያን የሚያመልጣቸው ሰዎች ስላሉ ፕሊስ ዶክተር ታሜ እንዳጠፋ በእጅጉ ታስፈልጋለህ። ቴዲ አመሰግናለሁ። አድማጮችንም ይቅርታ ይጠይቃለሁ። ግን ሁኔታው ስናይ ጥሩ ሆኖ አላየሁትም። ለዛ ነው እስቲ ዝምታ አንዳንድ ጊዜ ይሻላል ብዬ ዝም ያልኩት። ዛሬ የጠየቅከው ጥያቄ በተለይ በብልጽግናና በህወሓት መካከል ጦርነት ይነሳል ወይ ነው የአንተ የመጀመሪያ ጥያቄ። አድማጮቼ ወይም እዚህ የነበሩ ወንድሞቼ በተወሰነ ልክ አውርተዋሉ። እኔ እሱ ላይ ብቻ ስትሬስ ላደርግ። የዛሬ 1 ዓመት ከምናምን በፊት ይህንን ጥያቄ ጠይቀ ነበረ፣ ታስታውስ እንደሆነ። በጊዜ የነበረኝ የኔ አቋም ጦርነት አይነሳም ነው። የዛን ጊዜ እንደውም ታስታውስ እንደሆነ በጣም ከኤርትራ ጋር ከምን ጋር ነገሮች በጣም ተወጣጥሮ ነበረና በቃ ኤርትራ ጦርነት ሊታውጅ ነው፣ ግብፅ አለች ከጀርባ። በጊዜ ኤርትራ ነው ግብፅ ዙሪያውን በሙሉ በዚህ በኩል እስከ ኡጋንዳ የሰሜን ሱዳኑን፣ ደቡብ ሱዳኑን፣ ኡጋንዳን እንዳለ ጠቅልላ በየጊዜ ትመጣ ነበር። በዚህ በኩል ደግሞ ጅቡቲን፣ ኤርትራን እና ሶማሊያን ኦንሊ ነን ኮርጋናይዝ ስቴት ሶማሌ ስቴት ብቻ ነች በብዛት ተመላልሳ ያልሄደችው እንጂ እዛም እስራኤል ስላለች እነዚህን በሙሉ ኢትዮጵያን ዙሪያውን በሙሉ ከባ የመጨረሻ ኬንያ ጋር ነው ጥያቄ እና ኬንያንም ሞክራለች አንድ ያክል እና በጊዜ በቃ ጦርነት አሁን ሊነሳ ነው የሚል ስጋት ሁሉ ነበር ብዙ ኢትዮጵያዊ እና በጊዜ እኔ ደግሞ ጦርነት አይነሳም ብዬ አቋም ይዤ ነበር። ተመሳሳይ ጥያቄ ከ1 ዓመት ከተኩል በኋላ እንደገና ስታመጣ አሁንም ጦርነቱ ያለመነሳት እድሉ ለእኔ 70% ነው። ይነሳል ካልኩ 30% እሰጠዋለሁ። ምክንያቶቹን አስቀምጣለሁ። አንደኛ ጦርነቱ የማይነሳበት አንዱ ምክንያት ሁለቱም ኃይሎች በተለይ ህወሓትም አሁን ስልጣን ላይ ያለው ብልጽግናም የየራሳቸውን ደካማ ጎናቸውን አጥንቶ ጨርሶ ነው የተመለሱት ከባለፈው ጦርነት። ስለዚህ ብልጽግና ይህንን ጦርነት ከጀመረ ጦርነቱ ያለምንም ጥያቄ ቀጠናዊ የሚሆን እድሉ ሰፊ ነው። ኢህአዴግ ምንድነው ህወሓት ይህንን ጦርነቱን ከጀመረ ደግሞ ብልጽግና እንደባለፈው መቀሌ ደርሶ አይመለስም። ለአንድና ለመጨረሻ ባለኝ ኃይል ሁሉ ጨርሼ ሊመለስ ነው የሚለው። ስለዚህ ህወሓት ኢትዮጵያ ውስጥ ፓርቲ ሆኖ የመቀጠል አሁን ያልተመዘገበ ፓርቲ ነው ምናምን እንኳን ስሙን እየጠራን ነው፣ ስሙ ይሰረዛል። ስለዚህ ሁለታቸውም ልክ ሁለት ቲሞች ሲጫወቱ መጀመሪያ ጎል ካላስገቡ ሰሞኑን እንዳያችሁት ይጠባበቃሉ። ጨዋታውን በደንብ አናይም እና ውጥረት ይበዛል፣ ፋውል ይበዛል ምናምን። ጎሉ ከገባ በኋላ ግን ያኛው ቲም ተቃራኒው ቲም ለማስገባት ስለሚጫወት ጨዋታውን በደንብ እናያለን። አሁን ሁለቱም በመፈራራት ነው ያሉት። ህወሓት ሁሉን ነገር ጨርሰዋል። አንደኛ ከፌዴራል መንግስት ጋር ያለውን ግንኙነቶችን ኦልሞስት ሁሉንም አቋርጠዋል። ባጀቱ የተቋረጠ መንግስት ነው፣ የተሰረዘ መንግስት ነው። ምርጫው ሲተት ነው የሚለው ፌዴራል መንግስት ብቻ አይደለም፣ ሁላችንም መሀል ያለን ሰዎች ምርጫው ህገ መንግስታዊ አይደለም ብለን የደመደምነው ነው። ይህንን ምርጫን እንደገና ከጣለበት አንስቶ ምርጫው ትክክል ነው ብለዋል። ይሄ እኮ ነገር ሙሉ በሙሉ ነገር ፈልግ ያለው ነው ለምረዳ ሰው። ስለዚህ በሱ በኩል ለጦርነት የሚያበቃውን ሁሉንም ግራውንዶቹን አስተካክሎ ነው የተቀመጠው። ግን ማን ጀምር ነው እየተጠባበቁ ያሉት ቅድም እንደምለው ማለት። ስለዚህ ጦርነቱ አይነሳም እንድል ያደረገኝ ይጠባበቃሉ እንጂ በዚህ ምን ያክል ሊቆዩ ይችላሉ አላውቅም። ግን ጦርነቱ ከተነሳ ህወሓትም ፍጻሜውን ታገኛለች ወይ ብልጽግና ፍጻሜን ያገኛል። ህወሓትም እንደባለፈው ደሴ ደርሶ አይመለስም። ምክንያቱም ያለውን የሌለውን ኃይል ገምግሞ ከባለፈው ውድቀት በደንብ ተምሮ ከኋላ ኤርትራን አሰልፎ ኤርትራ ደግሞ ከጀርባዋ ግብፅን አሰልፋ ሰሞኑን የነበረውን ግብግብ በደንብ እየሰሩ ነው። አትሊስት ፊዚካሊ ኢንቮልቭ ባታረግ ግብፅ በመሳሪያ ኢንቮልቭ ታደርጋለች፣ በሎጂስቲክ ኢንቮልቭ ታደርጋለች። አማራ ክልልን ፌዴራል መንግስት አልፎ ሄዶ የመዋጋት እድሉ ምን ያክል ነው ነው ትልቁ ጥያቄ። ደግሞ እዚህ ጋር ነው። ባለፈው የአማራ ክልል ሰፊ የፌዴራል መንግስት መጫወቻ ሜዳ ነበር። እንደፈለጋ ሎጂስቲኩን አቀነባብሮ ሰሜን ይደርስ ነበር።
አሁን ያ መንገድ ጥያቄ ውስጥ ገብተዋል። ይህንን ሁሉ በመጠቀም ደሴ ደርሶ አይመለሱም። ባላቸው ኃይል ግብፅን ብትሞክር አክቹዋሊ ግብፅ አሁን ብልጽግናን ብትል ከሚመጣው መንግስትም ጋር መዋጋቷ ይሄ አይቀርም እና ብቻ ማዳከም ስለምትፈልግ ደሴ ደርሶ አይመለሱም። ስለዚህ የመጠባበቅ የመፈራራት እድሜያቸው ወይም ዘመናቸው ምን ያክል 3 ዓመት ይሁን 5 ዓመት ይሁን 10 ዓመት ይሁን አንዱ እስኪተኩስ ይጠብቃሉ። አንድ ደቂቃ ብቻ አለኝ። የመነሳት እድል ካለስ ስለዚህ ጂኦፖለቲካል ስለሚሆን አይነሳም። አንደኛ፣ ሁለተኛ የመጠፋፋት ዘመን ነው የሚሆነው፣ አይነሳም። የመነሳት እድል ካለ ቅድም ምን ይሆናል ብላል። ኢትዮጵያ ውስጥ የሚኖረው ስርዓት በእርግጠኝነት ማዕከላዊ መንግስት የሚባል ነገር ላይኖር ይችላል። ፎርዛ ማተር ብዙ ምክንያቶች አሉ ለዚህ። በትግራይ ክልል ውስጥ ያለው፣ በኦሮሚያ ክልል አካባቢ ያሉ ጥያቄዎች ውስጥ ስትመለከት፣ በአማራ ክልል ያለው ብሔርተኝነት ሙሉ ሰውነቱን ለብሶ እየመጣ ስለሆነ በሶስቱም ብሔር ኢትዮጵያ የምንለው ማዕከላዊ መንግስት ምን ያህል ሊሆን የሚችላል መወሰን አንችልም፣ ሊኖር አይችልም ብዬ ነው። ዳግማዊ ዘመነ መሳፍንት ሊመጣ ይችላል የሚል ፍራቻ አለኝ። ከዛ አልፎ በጣም ከከፋል ልንበታተን እንችላለን። በጣም እድለኞች ከሆንን ደግሞ ደካማ ወይም ለምንም የማይሆን የማይጠቅም ማዕከላዊ መንግስት ሊኖረን ይችላል። የተለየ ስራ ሊመጣ ይችላል ብዬ አስባለሁ። አንድ ደቂቃ ብቻ ስለሆነች ምክንያቶች እነዚህ ናቸው። ቴዲ ቴንክ ዩ ዶክተር። ከዚህ በኋላ ቢበዛ 2 ካነሳ አንዳንድ ዙር ይኖራቸዋል በሚነሱ ሀሳቦች ሀሳብ እንድሰጡ ማለት ነው። እሺ አቡሽ ወደ አንተ ልምጣ። አቡሽ በጣም ነው የማመሰግነው ስለሰጠኸኝ እድል። አይኖ ቤትክ የተከበረ ቤት ነው። ትላልቅ ሰዎች የሚያዳምጡት የሚከታተሉት ቤት ነውና የመንግስት ባለስልጣናት፣ ትላልቅ ሰዎች የሚከታተሉት ብዙ ትምህርታዊ ነገሮች የሚወሰድበት ስለ ሀገር ስለ ዓለም ያለውን ነገሮች ሰው የሚማርበት ነውና እኔም ከዛ እሳቤ ነው ዛሬ ወደ ቤትክ መምጣት የፈለግኩት። ምናልባት አሁን ይዤ የመጣሁትን ቅሬታ ምናልባት እነኚህ ትላልቅ የሀገር ባለስልጣናት ሊሰሙኝ ይችላሉ በሚል እሳቤ ነውና ምናልባት ደግሞ እንደ ድል ሆኖ እነሱም ደግሞ ካልሰሙኝ በሰሚት 72 ነዋሪዎች ስም እንግዲህ ቴዲ ድምፅ እንደምትሆንን አልጠራጠርም። ምን ሆነ መሰለ፣ ይቅርታ በጣም ኦፍ ቶፒክ ነው የገባውባችሁ። ቴዲን ሪቻውት ለማድረግ እየሞከርኩ ነበረ። አጋጣሚ ያው ቢዚ ስለሆነ እሱም ጊዜ ስላላገኘ አሁን ከምናወራው ጉዳይ ጋር ይሄዳል። የምታነሳው ሀሳብ የማነሳው ሀሳብ ከዚህ ጉዳይ ጋር አይሄድም። ስለ መሬት አሁን እኛ አንገብጋቢ ነው ማህበረሰቡ መስማት አለበት ብለህ የምታስበው ካልሆነ ለራስህ ብቻን ሌላ ፕሮግራም ልስጥና እዛ ላይ መተበት ነግረን አሁን እንዳይደበላለቅባቸው። በጣም አንገብጋቢ ነው ቴዶዬ። ሰፈር ውስጥ ሰው ሁሉ እያለቀሰ ነው። ማለት አንገብጋቢ ስል ቶሎ መረጃ የምሰጣቸው ለህዝብ እንዲጠነቀቅ ምናምን የምታደርገው ነገር ነው። ወረርሽኝ ምናምን ነገር ነክ ነገር ነው። ኢትስ ናት ላይክ ወረርሽኝ፣ ግን የመሬት ወረራ ነው። ፓርክ እየወሰዱብን ህፃናቶቻችን የሚጫወትበትን ፓርክ ግለሰብ እየመጣ እያጠረብን ስለሆነ የመንግስት ባለስልጣናት እያወቁ አይደለም፣ ማንም አያውቅምና በክፍለ ከተማና የክፍለ ከተማ አመራሮች ጋር አንድ ላይ በመሆን መሬት እንዲህ የህፃናት የሚጫወቱበትን ግሪን ኤሪያ እያጠሩብን፣ ግሪን ኤሪያ መንግስት የሰጠንን ግሪን ኤሪያ አጥረን ለዚህ ለራሱ በቻለ መንገድ ቅሬታችሁ እንድታቀርቡ ሌላ ፕሮግራም ላዘጋጅልን። አሁን እዚህ ላይ መቀላቀል አንደኛ እንትንም አይደለም የፕሮግራሙ እንትንም ስላልሆነ ይህንም እንደዚህ አይነት ነገር አድርጌም ስለማላቅ እንዳይዘበራረቅ እንዳይበረዝ ነገ ስለምገባ ነገ አስቀድመናና የሆነውን ነገር ሰፊ ደቂቃ ሰጥቼ በዛ ላይ ተናገር። መልካም እሺ። ቴንክ ዩ በጣም አመሰግናለሁ። ሶሪ በጣም ከልብ አመሰግናለሁ አቡሽ። እሺ አቡሽ እናመሰግናለን። እንዲህ ያለ ነገር ከምናወራው ቶፒክ ጋር መረጃ ለማካፈል የምትፈልጉ ሰዎች ካላችሁ ወደ ውይይታችን ከመግባታችን በፊት ወይም ደግሞ ቶፒክ አድርጌ ካነሳሁት ጋር የሚያያዝ ከሆነ አያይዛችሁ መናገር ይኖርባችኋል። ካልሆነ ግን በተናጠል ችግር የለውም። ሁላችሁ የምትናገሩበት ሚዲያ ነው ካልኩኝ ሁላችሁም ያለውን መሬት ላይ ያለውን ችግር እንድትናገሩ መፍቀድ አለብኝ። ግን መቀላቀል ስላልፈለግኩኝ ነው። እሺ ወደ 4 ነው የቀራችሁት። 2 የብልጽግና 2
አንደኛው የኦነግ አንደኛው ዶክተር ታሜ ደግሞ ነገሮችን በግል እይታ የሚያይ ሰው ነው። የትኛውም ጎራ ውስጥ የሌለ ሰው ነው። ሁለታችሁ ቀርታችኋል። የመጨረሻ ዙር 6 ደቂቃ ልስጣችሁና በተነሱ ጉዳዮች ላይ በዋነኛነት ምንድን ነው ቅድማውን ዶክተር ታሜ ያስቀመጣቸው ነጥቦች አሉ። ይሄ ጦርነት ከተጀመረ ምን ሊሆን እንደሚችል የራሱን መላምት ከተለያዩ ቫሪያብሎችን ገጣጥሞ ነግሮናል። ኢትዮጵያ እንዴት ያለ ቅርጽ ሊኖራት እንደሚችል የዶክተር ታሜ የራሱ እይታ ነው። በነገራችን ላይ በዚህ ጉዳይ ላይ ስናወራበት ከፕሪቶሪያ ስምምነት ጀምሮ ስናወራ የቆየን ህዝቦች ነው። ስለዚህ ያውቋል። እሱን እያንዳንዱ ነገር ስለሚያቆም ነው የገባው። ይሄ ጦርነት እንደ አብዛኞቻችሁ ትንታኔ ስቲል ብዙዎቹ ይሄ ጦርነት ሊነሳ አይችልም ይላሉ። ፖለቲከኞች ወይም የሁለቱ የፖለቲካ ፓርቲዎች ካላቸው ትራክ ሬከርድ ስናይ ችግሮቻቸውን ጠቅላይ ሚኒስትሩ በቅርብ የተናገረው ንግግር 10 ዓመት መነጋገር ይሻላል 1 ዓመት ከመዋጋት የሚል ንግግር ተናግረዋል። ይሄ ጦርነት ሁለቱ ፓርቲዎች ብቻ ስለፈለጉት ማይዋጉበት ሰላም ሊያወርዱ የሚችሉበት ነው ወይስ ሌላ ቆስቋሽ ኃይሎች አሉ? ምሳሌ ቆስቋሽ ኃይሎች ካሉ አንዳንድ ጊዜ የምንዋጋው ጦርነት የኛ መሆኑን እርግጠኛ መሆን መቻል አለብን። አንዳንዶቻችን የምንዋጋው ጦርነት የኛ አይደለም። የኛ ሊመስለን ይችላል። የኛ እንዲመስለን ተደርጎ ስለተሳለ የኛ አለመሆኑን የምናውቀው ፍጻሜውን ስናይ ነው። ወይም ጉድና ጅራት ወደ በኋላ ይታያል እንደሚባለው እነማን እንደሚዘውሩን ስናውቅ ኦኬ የኛ መስሎን ነበር ትላላችሁ። አንዳንዴ አጀንዳ ሲጠለፍባችሁ ትግላችን ተጠለፈብን እንደምትሉት ማለት ነው። ብዙ ጣልቃ ገብነቶች ሊኖሩ ይችላሉ። ፕሮክሲ ሊሆን ይችላል። ሌሎቻችሁስ ምን ትላላችሁ? አንዳንዶች በፌዴራል መንግስቱና በህዝባዊ ወያኔ ሓርነት ትግራይ መካከል ጦርነት ከተጀመረ በተለይ ለብልጽግና ሰዎች ይህ የመጨረሻ ነው፣ ይህን ነገር ሳይቋጩት አይመለሱም ይላሉ። ምክንያቱም በየ2 ዓመቱ እንደ አፍሪካ ዋንጫ ጦርነት እየተዋጋ ዶላር እየተኮስ የሀገር ኢኮኖሚ እያደቀቅ ልትቀጥል አትችልም። አንድ ሀገር ላይ አንድ መንግስት ነው ሊኖር የሚገባው ሞኖፖሊ ቫይለንስን ኮንትሮል ሊያደርግ የሚችል። ስለዚህ የብልጽግና ደጋፊዎች ይሄ ጦርነት ከተጀመረ ማወራው እኔ በታጣቂዎች መካከል ወይ በፓርቲዎች መካከል ነው ጋይስ። እኔ ህዝብና ህዝብ አይደለም እያልኩ ማወራው የህዝባዊ ወያኔ ሓርነት ትግራይ መጨረሻ ይሆናል ይላሉ አንዳንዶች። እሱ ብቻ አይደለም የሌሎችም ሊሆን ይችላል ይላሉ። በተቃራኒው ደግሞ ያሉ ሰዎች ይሄ ጦርነት ከተነሳ የብልጽግና መጨረሻ ይሆናል ይላሉ። ሌሎቻችሁ ምን ትላላችሁ? እንደዛ እንድትሉ ሲያደርጋችሁ ምንድናቸው እነዚህ? ለምሳሌ አሳማኝ ነጥቦቻችሁ ምንድናቸው? ለምሳሌ የብልጽግና መጨረሻ ይሆናል ካልክ ምክንያታችሁ ምንድን ነው? እሱን ለአድማጭ ተመልካቾች እንድትነግሩ ተጨማሪ 6 ደቂቃ ሰጣችኋለሁ። መጀመሪያው ከዘብር ነው፣ ከዛ ኤኬ፣ ከዛ አርበኛው፣ ከዛ ታሜ። እሺ ዘብር ጀምር። እሺ ቴዳ፣ በነገራችን ላይ ልክ እንደ ወጣት ሀገርህን በጣም ስትወዳት እንዳትበታተንብህና የሆነ ነገር እንዳትሆንብህ ከመስጋት አንጻር ከመጥፎም እጅግ በጣም መጥፎ ይሻላል በሚለው ነው ይህን መንግስት እንትን ምለው። ብልጽግና እኔ እንደማልደግፈው ታውቃለህ። ማለት የራሴ የሆነ ፓርቲ እንዳለኝ ታውቃለህ። ማለት በሀሳብ ደረጃ ማምን ሰው ነኝ። ግን ደግሞ ከሀገር የሚበልጥ ነገር የለም። ታሜ እንኳን ደህና መጣ ዶክተር ታሜ። በጣም የበሰልና ውብ የሆነ ሀሳብ ነው ያቀረብክልን። እኔ ከሁሉም ነገር በላይ ሀገርን ማስቀደም ግዴታዬ ስለሆነ ይሄ ስርዓት ለድሆች እታች ላለው ማህበረሰብ ፍጹም ፊቱ ያዞረ ነው። በተለይ ለገበሬዎች ታጥቀው ለማይከላከሉ ማህበረሰብ ፍጹም ፊቱ ያዞረ ፓርቲ ነው ብዬ ስለማምን ከሱ ጋር ልሆን አልችልም። ወደዚህ ስመለስ ግን ቴዳ፣ ባለፈም ገብተን ስንወያይ ነበር ቴዳ፣ አንድ ሀገር ውስጥ አንድ መንግስት ነው ሊኖር የሚችለው። ይሄ 100% የምንስማማበት መንገድ ነው። እኔ ከዚህም ከዛም የተውጣጣ
ከድሮ ከአያቶቻችንና ከጥንት ጀምሮ ስንዋረስ የመጣነው ነገር የጫካ ያሉ ወንድሞቻችን መጥተው ከተማ መሃል ላይ አሁን ባለው ህይወት ላይ ነፍስ ይዝሩበት ከምትለይ ይሄን አምባገነናዊ ስርዓት እንዴት አድርገን ነው በህጋዊ መንገድ የምናስወግድበት መንገድ 10 እና 20 ዓመት ፈጅቶብን ምናመቻቸው የሚነጋገር ሰው ሲመጣ ከሱ ጋር እስማማለሁ። በ5 ዓመት እናወርደው፣ በ3 ወር እናወርደው፣ በ20 ዓመት እናወርደው። ይሄን ያቋም ነው። የህወሓት ባህሪ ምንድን ነው ብለን እንይስት ትሄዳ ህወሓት ስትፈጠር ምንድናት እንያት። ሲመቻት ኢትዮጵያዊ ናት፣ ካልተመቻት ኢትዮጵያዊ አይደለችም። ህወሓትን ነው የምለው። ከተመቻት ድፍን ያለች ከሷ በላይ ተቆርቋሪ የሌላት ኢትዮጵያዊ ናት። ካልተመቻት ግን እንደ ሞቃ ጃኬት አውልቃ ትጥለዋለች። ኢትዮጵያ አይደለችም፣ ታስፈራራናለች በየጊዜው። እነሱ ናቸው ሂዱ ያሉን እንዲህ ያሉን ይሉሃል። አብዛኛው ግን ተርኒንግ ፖይንታቸው ጠበብ ብለህ ስታየው ሲያስፈራሩህ ነው የምታገኛቸው። አብይ አህመድ ስልጣኑ ማስቀጠል ይፈልጋል። ይሄ ህፃን ጨዋታ አይደለም። እየጀመረ ያለው ጦርነት ነው። ቅድም ታሜ ካለው ነገር መስማማበት ነገር ምንድነው? ጦርነቱ ከተጀመረ ለአብይ አህመድም አደገኛ ነው፣ ለህወሓትም አደገኛ ነው። እነዚህ ሰዎች ፖለቲካ ላይ ጥርሳቸው እንደመንቀልና ጥርሳቸው እንደመስበራቸው ይሄን ጦርነት እንደኔ እንደ ታሜ እንደው ፈጣሪ ያደርግልና ባይጀምሩት በጣም ደስ ይለኛል። አብይ አህመድ ግን ስልጣኑን ሙሉ ማድረግ ስለሚፈልግ ከባለ ሲመቱ በኋላ ጦርነቱ እንደሚጀምረው እኔ ውስጥ ይለኛል። እንግዲህ የኔ ጂኒ ይሆን አላውቅም። ባይሆንና ባይሳካ ደስ ይለኛል። ልቦናቸው ገዝተው መጥተው በጠረጴዛ ዙሪያ ቢያወሩ ደስ ይለኛል። ጦርነቱ ሲጀምር ብልጽግና ምን ያጋጥመዋል ነው። አፍንጫው ስለተቀመጠ ቴዲ ከአዲስ አበባ ከሱሉልታ ወጣ ስትል አለ ኦላ የነ ኤኬ ቡድን አለ። አብይ አህመድ እየጠበቀ ይሁን አላውቅም፣ ሌላው ኃይል እንዳይመጣበት እየጠበቀ ይሁን አላውቅም፣ አለ ቁጭ ብሏል እዛ ጋር። ዞር ስትል ከአዲስ አበባ ጎጃም መሄድ አትችልም። በገረም ገዳሜው ልትሄድ ይሆናል ግን አትችልም። እንደ ድሮ አይደለም። ታሜ ገልጾታል ቀደም። ወደ ጉምዝ ስትሄድ ጥምዝምዝ ነው። ለስርዓቱም አደገኛ ነው። ትሄዳ ለስርዓቱ አደገኛ ነው ስል ለሀገሪቷም አደገኛ የሆነ ነገር ይዞብን እየመጣ ነው። የድሮ የነበረው የዘመረ መሳፍንትን ይሄ በየወረዳውና በየእንትኑ የሚገዛንን ስርዓት ልንፈጥር ነው ማለት ነው። ኢትዮጵያውያን እዚህ ጋር ነው ቆም ብሎ እንዲያዳምጡ የሚፈልገው በቀና ልቦናቸው። ያንን እኛን የባሰ 400 500 ዓመት ወደ ኋላ የሚወረወረን ጉዳይ ነው። ምንድነው መሆን ያለበት? ጫካ የገቡ ወንድሞቻችን ኮዝ የላቸውም ብዬ አልንቅም። ኮዝ አላቸው፣ ኮዛቸውን አከብራለሁ። ከምንም በላይ ግን ጠረጴዛን እንዲመርጡ እኔ መጀመሪያ ፍላጎቴ ነው። ጠረጴዛ ካልመረጡ ምንድነው የሚፈጠረው? አደገኛ የሆነ ጦርነት ይፈጠራል። ትሄዳ ያለፈው ጦርነት የጦርነት ጥሩ የለውም አይደል? ጥሩ የነበረ ጦርነት ነው። ለምንድነው ያደገኛ የሚሆነው? ህወሓት፣ ሻዕቢያ፣ ግብፅ፣ ሱዳን ዶክተር ታምራት ሱዳንን ለምን ደረሷት አላውቅም። ህወሓት እድሜ ዘመኗ ሻዕቢያ እድሜ ዘመኗ ወታደር ስታከራይ ኖረች። ለህወሓት አስተማረቻት። ወንድሞቻችን የገዛ ስጋዎቻችን ሱዳን በረሃ ላይ ሄደው ተከራይተው ሲዋጉ ማነው ከዚህ የሚያወጣኝ ብለው ሲጮሁ ተመለከተን። የኛው የራሳችን ኢትዮጵያ ወንድሞቻችን። ህወሓት ወታደር ማከራየት ትችልበታለች። ለአብይ አህመድ ማከራይተዋለች፣ ለህወሓትም ታከራየዋለች። እና ይሄ በቲማቲም ውጋያ ስለማይሆን አደገኛ የህዝብ ፍጅት ስለሚያመጣብን ይሄ ነገር ፖለቲከኞቻችን እንደው ቀልብ ገዝተው ባለም በሌለም ኃይላቸው አሜን ብለው የጠረጴዛዊ ውይይቱ ቢያደርጉት በጣም መልካም ነው። ቴዳ ስለሰጣኝ እድል አመሰግናለሁ። ደቂቃዬን አልጨረስኩም፣ ክላስ አለብኝ። ቴዳ በጣም ነው የማከብረው፣ በጣም ነው የምወደህ። ቴዳ እድሜ ይስጥልኝ። ከልብ አመሰግናለሁ ዶክተር ታሜ። እዚህ ከመጡ ሜሴጆች መካከል ዩቲዩብ Dr. Tamme, I'm very glad to hear from you. Please, we need you. You are very important person to us. ብለውሃል። እንዳጠፋ ነው ብዙ ሰዎች ረጅም ጊዜ ሆኖናል ይለዋል ዶክተር ታሜ። ብዙ አድናቂዎች አሉ። ከኢትዮጵያ ኤምባሲ የመጣውን ማስታወቂያ ወደ እናንተ አደርሳለሁ። ክብራትና ክብራን የስብሰባ ጥሪ ይላል። በቶሮንቶና ኪችነር ለምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ክቡር አምባሳደር ቴዎድሮስ ግርማና ሌሎች የሚስዮኑ ዲፕሎማቶች በሀገራችን ባሉ የኢንቨስትመንት እድሎች በዛ ዙሪያ ማበረታቻዎች፣ ዲያስፖራውን ማዕከል ያደረጉ ፓኬጆችና ሚስዮኑ የሚሰጣቸውን አገልግሎቶች በተመለከተ በቶሮንቶና ኪችነር ከሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን ጋር ለመወያየት እንደ አውሮፓውያን አቆጣጠር ጁን 27 ቀን 2026 በቶሮንቶ ከተማ መድረክ ተዘጋጅቷል። በመሆኑም
እንደ ኤሮፓውያን አቆጣጠር ያው ጁን 7 2026 ከቀኑ 2 ፒኤም ጀምሮ በሳንድማን ሲግኒቸር ሚሲሳጋ ሆቴል ወይም 5400 ዲክሲ ሮድ ላይ ሚሲሳጋ ብላችሁ እዛ በሚካሄደው ስብሰባ ላይ እንድትገኙ ተጋብዛችኋል ተብላችኋል። ይህንኑ ማስታወቂያ ራሱ ነው ቴዲ ሐዋሳ የቴሌግራም ቻናል ላይ አስቀምጬላችኋለሁ። ማህበረሰባችንን የሚጠቅም ህዝቡ ቢያቀው ይጠቀምበታል ብላችሁ የምታስቡትን ማስታወቂያ ማህበረሰቡን ይጠቅማል ብላችሁ ካሰባችሁ የተቋሚም ጎራ ያላችሁ ነው ተገዢ ፓርቲ ሰዎች ህዝብ እንዲያቅ በነፃ ነግራችኋለሁ። አሁን አንዳንድ እዚህ ጋር ያልሰለጠኑ አእምሯቸው ላይ ብሎን የታሰሩ ሰዎች የእናንተንም ማስታወቂያ ከላካችሁልኝ አነባለሁ እያልኩኝ ከኢትዮጵያ ኤምባሲ የተላከ ማስታወቂያ ስለተናገርኩኝ በለጸክ ይላል። እንዴት እኚህን ማሰልጠን ነው እድሜያችንን የፈጀ ነው ጎበዝ። የእናንተን ማስታወቂያ ካለ እናገራለሁ። ላኩልኝ። ለህዝብ ይጠቅማል ብላችሁ የምታስቡት የመሰብሰብ ምናምን ነገር ከሆነ ጠቃሚ ነገር ነው ካላችሁኝ ላኩልኝ፣ አቀርብላችኋለሁ እያልኩኝ እኮ ነው። ፌር አይደል? እኔ እኮ ፌር ነኝ እያልኳችሁ ነው ጋይስ። እሺ ከልብ አመሰግናለሁ። ማንበብ ለምትፈልጉ ሰዎች ቴሌግራም ላይ አለላችሁ። ቴንኪው። ወደ ኤኬ እንሄዳለን። የመጨረሻ ዙር ላይ ነው የምንገኘው። ክብራትና ክብራን ቀደም ሲል የሰማችሁት ዘብርን ነበር። ኤኬ ደብሊው 30 6 ደቂቃ አለው። እንዲሜ አመሰግናለሁ ቴዲ። እንደ መግቢያ ይረዳኝ ዘንድ ማለት ነው አገር ገንጣዮች አገር ገንጣይነት ምናምን የምትለዋን ነገር ለሚሰማ ሰው ሁሉ ማሳሰብ እንወዳለሁ። ፖለቲሻኖች እንደዛ ብሎ የሚያታልሉት ማህበረሰቡን ግራ የሚያጋቡት አሉ። እኔ እውነት ነው የምነግራችሁ። ኦኬ፣ አታላዮች ናቸው አንዳንዶች ፖለቲሻኖች። እነዛም ማለቴ ህዝባዊ ያልሆኑ አይነቶቹ ማለት ነው። እንደ አብይ አይነቶቹ አታላዮች ናቸው። አታላይ ማለት ደግሞ ውሸታም ማለት ነው። አንድ ሰው አታላይ ነው ከተባለ እየዋሼ ነው ማለት ነው ትርጉሙ። ይሄን ካልኩ በኋላ አገር ገንጣይ ምናምን ኦነግን ለምሳሌ ከድሮ ጀምሮ የኦሮሞ ነፃነት ጦሪንም ልጨምርልኝ አገር ገንጣይ ነው አገር ሊገነጥሉ ነው ምናምን ነው። ይሆል የትግል የነፃነት ትግል ላይ ናቸው። ህዝባቸውን ነፃ አውጥቶ ህዝባቸው የራሱን እድል በራሱ እንዲወስን የኦሮሞ ብሔር ለዛ ለማብቃት ነው። ከዛስ የኦሮሞ ብሔር ኢትዮጵያን አልፈልግም የራሴ አገር መሆን ይፈልጋለሁ ብል ልታቆመው ነው የምትችል ይመስላል? እዛ ነው ጫወታው። የኦሮሞን ተው፣ ትግራይ ልውሰድ። ተጋሩ እንደ ህዝብ እንደ ብሔር አገር መሆን እንፈልጋለን የሚሉት እነሱ ናቸው እንጂ ቲፒኤልኤፍ አይደለም አገር መሆንና አለመሆንን የሚወስንላቸው። በሌላ አባባል ምንድን ነው እያልኩ ያለሁት? አንድ ነገር መጠየቅ የምፈልገው ህዝባዊ መሰረትን ቻሌንጅ ላደርጋችሁ ይፈልጋለሁ። ብልጽግና ህዝባዊ መሰረት የለውም። ብልጽግና ያለው ብልጽግናዊ መሰረት ነው። ማለትም ኢፒአርዲኤፍ ጊዜ የነበሩ ጓዶቻቸውና ዘር ማንዘራቸው ሊሆኑ ይችላሉ። ምናልባት የዛኔ ጥቅመኛ የነበሩ ዛሬም አብሮ የተሻገሩት ወደዚህ። ኦኬ። ስለዚህ አብይ አህመድ መራሹ ብልጽግና በምክንያት ነው ቴዲ አብይ አህመድ መራሹ ብልጽግና የምለው። አብይ አህመድ የማይመራው ብልጽግና አለ። ኦኬ። በህዝብ የሚመሩ ብልጽግና ውስጥ የኦሮሞ ለምሳሌ ከወሰድኩልኝ የማይናቅ ኃይል አለ ከታች እስከ ላይ። በኦነግ እና በኦሮሞ ፖለቲካ ጥያቄዎች የሚመሩ ጊዜን የሚጠባበቁት ማለት ነው። ኦኬ። ነገር ግን አብይ መራሹ ብልጽግና ህዝባዊ መሰረት የለውም። በሌላ መልክ ደግሞ እነዚህ ታጣቂዎች ተብሎ የሚረገሙት እስከ አሸባሪነት ደረጃ የሚከሰሱት ኢትዮጵያ ምድር ላይ ህዝባዊ ኃይሎች ናቸው። ህዝባዊ ኃይሎች መሆናቸውን በምንድን ነው መሰለ ማሳያዬ? የህዝባቸውን የብሔራቸውን ፖለቲካ ጥያቄ ይዞ ቆጥሮ ፖለቲካ ፕሮግራማቸውን አሳውቆ ህዝባቸውን ኢምፓወር አድርጎ የህዝባቸው ቅድም ባልኩ መሰረት የራሱን እድል በራሱ እንዲወስን። ያ ማለት ምን ማለት ነው? በሌላ አባባል ሪፕሬዘንቴሽን ከአብራኩ ማውጣት፣ ህገ መንግስታዊ የሆነ ህዝባዊ የሆነ ፊታዊ የሆነ ፖለቲካ ሪፕሬዘንቴሽን ወይ ደግሞ ፖለቲከኛን ለፖለቲካ ስልጣን ማብቃት። ያን አግኝተን አናቅም። ከብልጽግና በኋላ ፖስት ፒፒ ያን ነው ማለት ነው የምንጠብቀው። ያስ በሌላ አባባል ምን ማለት ነው? አንድና አንድ ብቸኛ አማራጭ ኢትዮጵያ ለአንድና ለመጨረሻ ጊዜ
ለአንዴና ለመጀመሪያ ጊዜ ማለት ነው። ለአንዴና ለመጀመሪያ ጊዜ ኢትዮጵያ በዲሞክራሲ መልክ ፌር እና ፍሪ ኢሌክሽን አድርጋ የራሷን መንግስት ትፈጥራለች ማለት ነው። ሁሌም ጸባችን የኦሮሞ ፖለቲካ ከወሰድክ ለምሳሌ ከድሮ ጀምሮ እስከ ኔ ጄኔሬሽን ቁቤ ጄኔሬሽን ኦኬ፣ የማይሸወድ ጄኔሬሽን አልወተ ጂሌ ነው የምንለው በአፋን ኦሮሞ ኦኬ፣ የሚናቁ ቆጥሬ እናቋለን። ቴዲ የሆነ ጊዜ ምሁራንን ስትፈልግ ነበር። ምሁራኖች ዝም አሉ ምናምን አይነት ነገር። ምሁራን ማን ናቸው? ይኸው እዚህ ጋር ያሉ ምሁራን ናቸው። ፕሮፌሰር ዶክተር ምናምን ታይትል እንዳይሸውደን፣ ጊዜው አልፎበታል። ዛሬ የሚሰራ ነው የሚፈለገው። ዲተርሚንድ የሆነ አይነቱና ገብቷቸው ፖለቲካ ውስጥ የሚሳተፉ ኦኬ፣ እውነት እውነት ነው ውሸት ውሸት ነው የሚሉ አይነቶቹ ምሁራንን ነው የምንፈልገው እንጂ ምሁራን የተማረና የፈሪ የሆነውን ኃላፊነቱን ግዴታውን የተማረ ዝም አይልም ይባላል። ዝም ያለውን እንደዛ አይነቶቹን ሪጋርድለስ ቱ ዘር ታይትል አንቆጥራቸውም ማለት ነው። አሁን ለምሳሌ በኦሮሞ ፖለቲካ ጥያቄዎች መስመር የሚባል ነገር አለ። እዛ መስመር ውስጥ ትገኛለህ አትገኝም? የማትገኝ ከሆንሽ አንተ ምንም አይደላችሁ። ዛት ኪ መጨረሻው ፖይንት ምንድነው? አሁን እዚህ ጋር ያለሁት ከብልጽግና በኋላ ብልጽግና ህዝባዊ መሰረት የለውም። ስለዚህ ለአንድና መጨረሻ ጊዜ መውደም አለበት። ፖለቲካ ምህዳሩን ከፍቶ ወደ ሀሳብ ከትጥቅ አውጥቶ ወደ ሀሳብ ይመልሳል የማይመስል ነገር ነው። ለዛ ሁለቴ ተሞክረዋል። የኦሮሞ ነፃነት ጦር ታንዛኒያ ድረስ ሁለቴ ጎልደን የሆነ ኦፖርቹኒቲ፣ አንዱ ጎልደን ኦፖርቹኒቲ ልክ እንደመጣ አብይ አህመድ ኢትዮጵያ ወደ ዲሞክራሲ የማሻገር እድል አግኝቶ ነበረ። ያን አላሳኩም፣ አበላሹት። ሁለተኛ ደግሞ ሁለቴ እድል አግኝቶ የኦሮሞ ነፃነት ጦር ጋር ጨርሶ ሌሎችም ጋር የመጨረስ እድል አግኝቶ ፕሪቶሪያውንም ጭምር ማለት ነው። እሱንም ተግባራዊ አላደረግም። አሁን ኢትዮጵያ ላይ ያለ ጦርነት ባለቤት አለው። ቴዲ በደንብ ስማኝ። እዚህ ጋር ባለቤቱ ማን ነው? ኢሚዲየት እና ሎንግ ተርም ማለት እንችላለን። አንተ ቅድም ለማስቀመጥ የሞከርከው ነገር አለ። ኢሚዲየት ባለቤቱ አንድና አንድ ብልጽግና፣ አብይ መራሹ ብልጽግና ነው። ቀጣዮቹ ተጋብዞ ወይ ደግሞ አጋጣሚውን አግኝቶ ነው የምንሰፋሰፉት ከጂኦ ፖለቲክሱ ጋር ተያይዞ ያሉት ኃይሎች ማለት ነው። ከኢትዮጵያ ኢንተረስታቸው ምናምን ነገር ስጋታቸውን በዚህ አጋጣሚ ለመጠቀሙ ነው እንጂ ኢሚዲየት የጦርነቱ ባለቤት ኢትዮጵያ ላይ በጦርነት ሁሉን ነገር ጸጥ ረጭ አድርጌ እኔ ስልጣኔ ላይ ቆያለሁ ብሎ ወስኖ ኢትዮጵያን ፍዳ እያስበላ ያለ አብይ መራሹ ብልጽግና ነው። አመሰግናለሁ። ቴንኪው። ኤኪያችን የአረበኛው ልጅ የሚመልሰውን እንሰማለን። ቴንኪው። አይ ቲንክ የመጀመሪያው ጉዳይ የህዝብ የራስን እድል በራስ መወሰንን ጥያቄ ሬፕሬዘንቴሽን ጥያቄ ነው የሚል ላሞኛቸው አይነት ጥያቄ እንትኖች ንግግሮች መነገራቸው በጣም ነው የሚያስቀኝ። የራስን እድል በራስ መወሰን መብት እስከ መገንጠል የሚለውን መብት ለመጠቀምና ድምፅ ጥራት የለውም እያሉ ነው የአርበኛው ልጅ። የራስን እድል በራስ መወሰን እስከ መገንጠል የሚለውን የህገ መንግስቱን አንቀጽ 39 ለመጠቀም እያኮበጎቡ ያሉ አንዳንድ አካላት የህገ መንግስቱ ሌሎች አንቀጾች እንደማያውቁት አክት ያደርጉና ከዛ በኋላ ደግሞ አንቀጽ 39 ላይ ብቻ ተንጠልጥለው ግን ሪፕሬዘንቴሽን በዚህ ይመጣል የሚል የህገ መንግስት ትርጓሜ አላቸው። ይሄ ህገ መንግስት ትርጓሜ ውስጥ እንትን ነው ብዬ ይሄ ነው ብዬ መግለጽ የምችለው አለ እርስ በርስ የሚቃረን ቅድም ኢሎጂካል ነው ብዬ ያነሳሁትን ነገር የህወሓት ላይ የሚታየው ሲምፕተም እንደሚታይባቸው ኢቭን ጥምረት ሲፈጥሩ ሁለት ኢሎጂካሎች ሁለት እብዶች የፈጠሩት ጥምረት ነው ብዬ ነው ማስበው። ነገር ግን ያው ጌታቸው ረዳ እንዳለው አንዳንድ እብዶች መተባበርና ህብረት መፍጠር ቻሉና የማይሆን ጂኦግራፊካል ሁሉም ኢትዮጵያ ውስጥ ያለ ሁሉም ክልሎች ብትላቸው ላንድሎክ ናቸው። ደብል ላንድሎክ ለመሆንና ከበብኩት ለሚሉት ነገር በሌሎች ክልሎች መከበባቸውን የማያስተውሉ ነገር ግን ሌሎች ላይ መጫን የራሳቸውን ሀሳብ የመጫን ሁሌ ፍላጎት ያላቸው አካላት አሉ። እነዚህ አካላት ተቀባይነት አይኖራቸውም። አሁንም ተቀባይነት አይኖራቸውም ወደፊትም። ሚንዋይል አንድ እዚህ ጋር ያነሳው ክሪቲካል የሆነ ፖይንት ስላለ እሱን ብመልስ ደስ ይለኛል። ማን ያሸንፋል የሚለውን ጥያቄ ብመልስ ደስ ይለኛል። በተለይ ደግሞ ማለት ነው እስካሁን ድረስ
እየተቀመጠ ያለው በፌዴራል መንግስቱ በኩል የመጎተቻ ወይም ደግሞ መያዣ ፖይንት ይሆነናል ተብሎ ይቀመጥ የነበሩ አንደኛው ምንድነው ከእንትን ጋር የተያዘ ነው። የአሜሪካን ኢንፍሉዌንስ ኦን ኢትዮጵያ አንደኛው አካል ነው። የአውሮፓ ህብረት ነው ሁለተኛው። የድጎማ በጀትንም እስከ ማቆም ድረስ የደረሰ ነበር። ይሄ እነዚህ ሁለቱም ተለቀዋል። አፍተር ቲፒኤልኤፍ ከስምምነት ወጥቻለሁ ካለበት ጊዜ ጀምሮ እነዚህ ነገሮች ብቻ ሳይሆን ደግሞ የፌዴራል መንግስቱ ገቢ መጨመርና የፌዴራል መንግስቱ አክሰስ ሊያደርጋቸው የሚችሉ ድሮ ተገድበው የነበሩ በሳንክሽን አማካኝነት ተገድበው የነበሩ አክሰሶች ተከፍተውለታል። ሶ ፍሮም ኤኒዌር ዓለም አቀፍ ሕግን ባልጣሰ መልኩ መሳሪያ ማክሰስ የማድረግ ራሱን ኢንዲፌንድ የማድረግ ካፓሲቲ አለው። ሚንዋይል ግብፅም ይሁን የግብፅ መንግስትም ጋር በተያያዘ በተለይ የግብፅ ተቋሚዎች የግብፅ መንግስትም ራሱ በተደጋጋሚ የሚላቸውን ነገሮች ፎሎ ባረክ ቁጥር አይደለም ሶስተኛ መንግስት ለማቋቋም እና ከኢትዮጵያ ኮምፒት አድርጎ ሳውት ሱዳንን እንኳን የከፈተውን ቤዝ ፕሮቴክት ማድረግ አልቻለም። ነገር ግን በዚህ በብሉ ናይል ስቴት በኩል ያለውን ጦርነት መግፋት ምናምን ነው እያየ ያለው። በዚህ ውስጥ እየተሳተፈ ያለው ህወሓት በህዝቡ በኩል ያለው አስተሳሰብ አታይ ምንድን ነው የሚለውን ማንሳትና ማየት ያለብን ይመስለኛል። ወጣቶች በቪዲዮ በምናየው መልኩ ሊመለምሏቸው የሚመጡ ሰዎችን የመግደል እስከ መግደል ድረስ የሚደርስ እርምጃ የመውሰድ የማባረር፣ የመደብደብ፣ አካላዊ ጉዳት የማድረስ ጉዳዮች እያየን ያለ ነው። በትግራይ ህዝብ በኩል ወጣቱ ምን እያለ እንደሆነ እያየን ያለ ነው። ህዝባዊ መሰረት አላቸው የሚሉ አንዳንድ የዚህ ህዝባዊ መሰረት እያሉ ህዝብን በሙሉ አፈናቅለው ከአንድ ቦታ ካሸሹ በኋላ አግተውም አሰቃይተውም ምን ብለው ካሸሹ በኋላ ስማቸው እየተጠራ እገሌ ነው እንትን ያለኝ ተብለው ብሌም በሚደረጉበት ሁኔታ ላይ የለም ምን ያደለውም እያሉ ፖይንት ነው ለማድረግ የሚሞክሩበት መንገድ ጥሩ ባይሆንም፣ ነገር ግን ኢንፋክት በአሁኑ ሰዓት የፌደራል መንግስቱ ሳፖርት እየጨመረ እየመጣ ነው ያለው አሁን እያየን ያለ ነው ማለት ነው። በዚህ ሂደት አንጻር እነዚህ አካላት በጦርነት በጥምረትም ሆነው በሚመጡበት ወቅት የሚኖራቸው ኢንፍሉዌንስ የፌደራል መንግስቱን የሪሙቭ የማድረግ ካፓሲቲ አነስተኛ ነው ብዬ አስባለሁ። ነገር ግን ፕሮፓጋንዳው ከኢንፋክት ኦን ደ ግራውንድ ካለው አቅም ጋር የተያያዘ አለመሆኑን በተደጋጋሚ የቀድሞ የህወሓትም የኢህአዴግም ሰዎች እያየን ነው። የኤርትራም ሰዎች ብዙ የሚያወሩትን ፕሮፓጋንዳ እየሆኑና እየተፈጠረ እያየን አይደለም። ነገር ግን ፕሮፓጋንዳው ልቆ በመሄዱ ምክንያት ብዙ ሰዎች ይህንን አይነት ፐርስፔክቲቭ አላቸው። ሚንዋይል ግን እዚህ ጋር በመሰረታዊነት ልናየው የሚገባው ጉዳይ ጦርነቱን ለማንሳትም በዚህ አይነት ዝግጅት ውስጥም እንዳለ እየተናገረ ያለው ህወሓት ነው። በተደጋጋሚ በጀነራሎቹ ምናልባት ትግርኛ ለማሰሙ ሰዎች በትግርኛ በተደጋጋሚ እየተናገረ ያለው ሌላ ነው። የመቶ ዓመትም ይሁን 30 ዓመትም ይሁን 1000 ዓመትም ይሁን መስዋዕት የሚሆን ወጣት መዘጋጀት አለበት ብለው እነዚህ ወታደራዊ ጀነራሎች መናገር የጀመሩት 2024 ነው። ነገሮችን ኤስካሌት ላለማድረግ ፌደራል መንግስቱ ይዞት ነው እንጂ በተለያየ መልኩ ወታደር ሲያስመርቁ በዲዲአር ይበተናል የተባለ ወታደር ሲያስመርቁ፣ በተለይ ደግሞ ጌታቸው ረዳ እዛው ሆኖ እንደነገረን ከሆነ ወታደር መልምለው በተፈናቃዮች ጋር አብሮ ቀላቅሎ ታጣቂ ለማስመለስ የሚሞክር ያህል ሄደዋል። ይሄን ነገሮች ስቴፖች ባያየን ቁጥር ዓለም አቀፉ ማህበረሰብ የሪኮግናይዝ እያደረገ ያለበት ሁኔታ የተለየ መሆኑና የድሮ ድጋፉ አሁን እንደሌለ ማየት ይችላል። ነገር ግን የአሁኑ የጦርነት መጨረሻ ይሆናል ብዬ የማስበው በአሁኑ ሰዓት በጎረቤት ሀገርም ብናይ የዳርፉር እስከ ሳውት ሱዳን ኢትዮጵያ ወደ ላይ ያለውን አካል እየተዋጉ ያሉበት ሁኔታ አለ ብለን ብናስብ እንኳን የኤርትራ መንግስት ከሱዳን አንጻር ያለውን ርቀት እንደገና ደግሞ ያለውን የቴክኖሎጂ ሁኔታ መሰረት አድርገን የምናወራ ከሆነ የሚሊተሪ ቴክኖሎጂ መሰረት አድርገን የምናወራ ከሆነ ኢትስ ሞር ኮምፕሊኬትድ ፎር ኤሪትሪያ ኤንድ ይሄ ጽምዶ የሚባለው አካል ለማሸነፍ። ይሄን በመሆኑ ምክንያት ነው አሁን ድንበራቸው አቅራቢያ እንኳን ተቀጥቅጦ እስካሁን ድረስ መልስ መስጠት አለም ይሄ ሆኗል ብለው እንኳን ኮንፈርም ማድረግ ያልቻሉበት ሁኔታ። አመሰግናለሁ። ዶክተር ታሜ አቤት ልመለስ። ታንክ ዩ። በተለይ
አሁን በመጨረሻ ያወራው ወንድሜና ከሱ በፊት ያወራው ወንድማችን ኤክ ላይ በእነሱ ላይ ትንሽ ልሄድ። አንድ ሶስት መሰረታዊ ነገሮች ላይ አወራለሁ በእነሱ ብቻ። 5 ደቂቃ አለኝ አይደል? ያ 3 ደቂቃ የቀረውን አወራለሁ። አሁን የወጣው ልጅ ዋናው ጥያቄው ሀገርን ማስቀጠል ነው ይላል። ሀገርን ማስቀጠል ትክክል ነው። እኔ በሀገር ጉዳይ ላይ ምንም ይሁን ምን በሀገር ጉዳይ ላይ መደራደር የለብንም ብዬ የሚያምን ሰው ነኝ። ነገር ግን አገር እኮ ማስቀጠል አለብን ስላለን አይደለም የሚቀጥለው። መሰረታዊ ጉልቻዎች አሉ አገር መቀጠል የሚችልባቸው ማለት ነው። መሰረታዊ አሳን ከውሃ ወጥተህ አሳ በህይወት ይኖር ብለህ ዝም ብለህ ብታወራ አይኖርም። ምክንያቱም መሰረታዊ የሚኖርበትን ህይወት የሚያጠፋውን ነገር ወደ ውጭ ያወጣል። መተንፈስ አይችልም ውሃ ከሌለ ማለት ነው። ስለዚህ ሌሎች ምሳሌዎችን ብዙ መስጠት ትችላለህ። ለምሳሌ ሶቪየት ህብረት ስትበተን በሶቪየት ህብረት ስር የነበሩ እነዛ ብዙ ሀገራት አሁን ሀገራት የሆኑት መቀጠል ስላልፈለጉ አይደለም። ጎርባቾቭ was the first reason ይህንን ፖሊሲን ወደ ውጭ ገፍቶ ያወጣው ማለት ነው። ከሱ በፊት የነበሩት አሚቆ ይዞ ነበር። በውስጥ ብዙ ተቃውሞዎች ቢኖሩትም ግን አንድ ሲንግል ፓርቲና ፐርሰን ሀገርን ሊበትን ይችላል። ስለዚህ ምን ማቆሚያ ታኳልን ነው እንጂ መጠቅ አለበት። እኔ ሀገር ይቀጥል ብዬ ቢጮ ጎዳና ላይ ወጥተን ብናለቅስ is not going to be a good reason. the good reason ታኳልን ወይ ነው ጥያቄው። ሀገርን ሊያስቀጥል የሚችል ታኮ እየተደረገ ነው ወይ ነው መጠየቅ አለበት። ሁለተኛ ሁላችሁም እንደምታውቁት ስቴፒን ሙዚክ የዩጎዝላቪያ የመጨረሻ ፕሬዝዳንት ምን አድርጎ ሀገርን እንደበተና እናውቃለን። ስቴፈን ከሞታ በኋላ የመጀመሪያ ዩጎዝላቪያን የፈጠረው ሰውዬ ከሞታ በኋላ የመጣው መንግስት በኋላ በቀላሉ ሀገሪቷ ምስቅልቅሏ እንድትወጣ ነው ያደረገው እና እዛ በዩጎዝላቪያ ስር የነበሩ አሁን ሀገራት የሆኑ ሀገራት ስለፈለጉ አይመስለኝም። ሁል ጊዜ ሊደርሺፕ እና ፓርቲ በሀገሪቷ ያለው የሴኩሪቲ ሲስተም ህግና ስርዓት ፖሊሲዎች ናቸው ሀገር እንዲቀጥል ዋስትና የሚሰጡት እንጂ ህዝብ ብቻ እኔ እንደው ህዝብ የሚለውን በጣም በትንሽ ቦታ ነው የሚያስቀምጠው። ምክንያቱም ህዝብ መሳሪያ የለውም። ህዝብ ምንድነው ሊያደርግ የሚችለው? አጠቃላይ ደቡብ አፍሪካን ተመልከቱ ውስጥ ያው መንግስት እኮ በቸልተኝነት ነገሮችን ስለሚመለከት የመንገድ ወጠጤ እኮ ነው መጥቶ ካርድ ጠይቄ መኖሪያ ፈቃድ አለ ወይ ብሎ። ህዝብ ምንድነው ሊያደርግ የሚችለው? መንግስት ነው ትልቁ ዓላማ ሀገርን እንዲቀጥል ሊያደርግ የሚችለው። እሱንም አስተያየት መስጠት ያስፈልጋል። ሁለተኛ ሁሉ ጊዜ የሚወራው ብልጽግና is the worst ብልጽግና ህወሓት the worst ነው የሚባሉ ነገሮችን እየቀረፈን ብንሄድ የሚከተሉት ፖሊሲያቸው ምንድን ነው? ህወሓትን እናውቃለን። ለምሳሌ ህገ መንግስት በህወሓት የበላይነት የተጻፈ እንደ ህወሓት ብቻውን የተጻፈ ነው ብለን ባናወራም በህወሓት ፖሊሲ የተጻፈ ነው እንላለን። ለምን? ህወሓት ዛሬም አንገቴ በዚህ ህገ መንግስት ስር ነው የሚቆረጠው ብሎ ስለሚከራከር፣ ስለዚህ ህገ መንግስቱ ደራሲ ነው ብለን እናወራለን። ህገ መንግስቱ ደግሞ የመሰረታቸው ክልሎች አሉ። በቋንቋ ነው የመሰረታቸው። ህገ መንግስቱ የመሰረተው የመንግስት ስርዓት አለ። ፕሬዝዳንት ፓርላሜንታሪ ነው። ህገ መንግስቱ ያዋቀረው የፌዴሬሽን ምክር ቤት አለ። ምንም ትርጉም የሌለው ኢትዮጵያ ውስጥ። ስለዚህ አትሊስት ትንሽ ነገር እናውቃለን ስለ ህወሓት እና ህወሓት እንደዚህ አይነት መንግስት ነው ይዞ ሊመጣ የሚችለው ከዚህ የከፋ ሊሆን ይችላል ብዬ ነው የሚያስበው። ለምን? አሁን ደግሞ በቁጣ ነው የሚመጣው። የተጎዳ ካልሆነ ነው የሚመጣውና ሊበቀል ሁሉ ይችላል ይህንን። ስለዚህ የሚከተሉበትን ፖሊስ አሁን ብልጽግና ምንድን ነው የሚከተለው? የተለየ ነገር አለው? ከተጻፈ ዶክሜንት ውጭ ምንም የለም። ምናልባት አንድ ነገር ብቻ የነገረን የምክክር ኮሚሽን እየመጣ ነው ብሎናል። 8 ዓመት ግን ተገዝተናል። 8 ዓመት እኮ 2 ተርም ነው በፕሬዝደንሻል ሀገር። 8 ዓመት አንድ ፖሊሲ ጸድቆ አልቆ አንድ ፕሬዝዳንት የሚወርድበት ጊዜ ነው። ስለዚህ 8 ዓመት በተስፋ መጥተናል። ምን ሊመጣ እንደሚችል እንኳን አናውቅም። ስለዚህ ፖሊሲውን ነው ማየት ያለብን። የተለየ ነገር ግን አላየንም። አሁን ኦኬ የእነሱ ጊዜያቸውን እንዳይበላ። ሌላኛው ብልጽግና ህዝባዊ መሰረት የለውም ይላሉ። ኢትዮጵያ ውስጥ የትኛው መንግስት ህዝባዊ መሰረት ኖሮ እኔ አላውቅም። ኢህአዴግ ዘመን ነበርኩ፣ ያው ኢህአዴግ ሰው ስለነበርኩ ማለት ነው። ኢትዮጵያ ውስጥ የህዝብ መሰረት ኖሮ የገዛ መንግስት እኔ አላውቅም። ደርግን ሲዋጉ ነው የኖሩት። ኃይለ ሥላሴ ከእንግሊዝ ከተመለሱ በኋላ ህዝባዊ መሰረታቸው ተናግቶ ነበር። ከፍተኛ ችግር ነው የገጠማቸው። ግን 30 ምን ዓመት ገዝተዋል ከዛ በኋላ። ስለዚህ ህዝባዊ መሰረት አሁንም ብልጽግና እንዲወርቅ ምክንያት አይሆንም።
እንደውም በጣም ጠንክሮ ነው የሚሄደው። የዛን ጊዜ ክፍተቶቹን አርሞ እዛ ጋር ጊዜን አላጠፋም። ኦኬ ጦርነቱ አንተ አሁንም የጠየቅካት ጥያቄ አለ። ጦርነቱ እውነትም በተሳታፊዎች ቅራኔ የተመሰረተ ነው ወይስ ከጀርባ ቀስቃሽ ኃይል አለ ያልከውን አልተመለሰም። እኔ ባለችኝ ደቂቃ እሱን ልመልስ። እኔ ሁለት ኦፕሽን ነው የምሰጠው። አንደኛ አዎ የምላለኝ 10% በላይ ግን አልሰጥም። ምክንያቱም እዚህ ውስጥ ተዋና የሆነ ሁሌ የሚያየው ግብፅን ስለሆነ ግብፅ ለኢትዮጵያ ያላት አመለካከት እኔ እንደውም ድሮ ወሬ ብቻ ይመስለኝ ነበር። ለኢትዮጵያ ሁሌም ክፉ አመለካከት ያላት ሀገር ግብፅ ነች። አሁን እንኳን በዚህ ጊዜ ከኤርትራ ጀምራ እስከ ሶማሊያ ጥግ ደርሳ ኬንያ ደርሳ ነው የቆመችው። በዛ በኩል ቅድም ሱዳን ያልጨመርክም ብሎኛል። ሰሜን ሱዳኑን የአብዱልፈታ ፓርቶ ማለት ነው ከሱ ጀምራ ደቡብ ሱዳንን አንድ አኪን ነካክታ ኡጋንዳ ድረስ ሁሉ ሄዳለች። የኢትዮጵያን መሰረት ማድረግ ነው የምትፈልገው። በዚህ ልክ ግን ተደራጅተን ጠንካራ ሀገር ሆነን ያኮረፉ ልጆቹን መልሰን አገር አለመሆናችን ብቻ ነው እንጂ የሚቆጨኝ ግብፅ አንድም ዘመን ለኢትዮጵያ መልካም ነገር አስባ አታውቅም። መልካም ነገር የሚመጣም ሀገር አይደለችም እሷ። ኦኬ 10% ለእሷ ነው የሚሰጣት። ከዛ ውጭ ግን ያሉት እኔ ለእኔ የሚገባኝ አብዛኞቹ አኩርፎ የሄዱ ኃይሎች ናቸው። አኩርፎ የሄዱ ኃይሎች የሌሎች መጠቀሚያ ሊሆኑ ይችላሉ ወይ? ሊሆኑ ይችላሉ፣ ትክክል ነው። ግን አኩርፎ ነው የሄዱት የሚለው ላይ ይስማማሉ። 90% ለእኔ ያኮረፉ ኃይሎች ናቸው። አሁን ቅድም ኤኬ ያወራው ለእኔ ፖለቲካውን አልረዳም ብዙ ጊዜ። በነገራችን ላይ ሀሳቦቹ በጣም ጥሩ ናቸው። ምን እንደሆነ የሴልፍ አድሚኒስትሬሽን የሚባል ነገር አይገባኝም። ራስን በራስ ማስተዳደር ምን እንደሆነ ገና ዲፊኒሽኑ ላይ እንለያለን እኔ እነሱ። የኦሮሚያ ህዝብ ብቻውን የራሱን እድል በራሱ እንዲወስን ከሆነ ለምንድነው ሀዲያ እንዲወስን ያልተሰጠው? ለምን ትግራይ እንዲወስን እናደርግም? ለምን አት ሴም ታይም ይሄ ምርጫ ለሁሉም ኢትዮጵያ ህዝቦች ይሰጥ ለምለው ምንድነው የማይታገሉት? ስለዚህ የፖለቲካው ከወገብ በታች የተለየ ፖለቲካ ነው ያለው። እሱ ላይ ምንም የሚገባኝ ቋንቋ አይደለም፣ የፖለቲካ ቋንቋ አይደለም እና እሱ አሁን አጀንዳ አይደለም። ግን ያኮረፉ ኃይሎች አሉ። ጨርሻ ያለው ትክክል ነው። እነዚህ ያኮረፉ ኃይሎች ሁለት መንገድ አለ። አንደኛ መንግስት እነዚህን ያኮረፉ ኃይሎቹን ህገ መንግስቱን አሻሽሎ ስርዓቱን አስተካክሎ ዴሞክራሲያዊ ስርዓቱን መሬት ላይ ካወረደ ያኮረፉ ኃይሎች ወደ እናት ሀገራቸው ይመለሱ ይሆናል ብዬ አስባለሁ። ከህወሓትና ከግብፅ ውጭ ህወሓት መሰረታዊ የፖለቲካ ብቻ ሳይሆን ሌሎች ችግሮች አሏት። ህወሓት መታረም አለበት ማለት ነው እንጂ ዲሞክራሲ ቢሰፍንም ህወሓት የምትመጣ አይመስለኝም። ግን አትሊስት በርቀት ክልሉን እያስተዳደረ ከፌዴራል መንግስት ጋር ሌላ ችግር እንዳይፈጥር እዛው ማቆያት ይቻላል። ሌሎቹ ግን ማስተካከል የሚቻል ነው ከአኬ አይነት ፖዚሽን ካልሆነ ውጭ ማለት ነው። እኔ አመለካከት እንጂ ያለኝ አገፊ ሀሳብ ከውጭ ብቻ ነው ተገዝቶ ነው የሚለው ላይ እኔ አላምንበትም። ግብፅ የምትጫወተው የራሷ ሚና ቢኖርም ብዬ ነው የሚዘጋው። ቴዲ ሁላችሁንም ከልብ ነው የማመሰግነው። ዶክተር ታሜ ኤኬ የአርበኛው ልጅ ዘበር ቴዲ የመጨረሻ እድል ካለ በጣም የታሜና የአንቴ ላይ ማንጸባርቀው ሀሳቦች አሉ። በጣም የሚጠቅሙ ሀሳቦች ነበሩ። ነገ የት ይሄዳልኛ? ከዘመነ ኦሪት ጀምሮ እያወራን እየተነተንን የመጣ ነው። ነገ እግዚአብሔር ከክፉ ይጠብቀን፣ በሰላም በጤና መልካም ይመቺ። አመሰግናለሁ። ሀይ ታሜ፣ በዚህ አጋጣሚ እሺ እንገናኛለን። እሺ ኪየሽ እሺ፣ ሁላችሁንም ከልብ ነው የማመሰግነው። ክብራትና ክብራን ሁላችሁንም አመሰግናለሁ። ዩቲዩብ ላይ ላላችሁ የምታነሱት ጥያቄ ካለ እንደሰማችሁት ነው። የተለያዩ አይነት ሀሳቦችን ሰምታችኋል። ከሀገር ውጭ ላላችሁ ምናልባት የምትፈልጉም ትኖራላችሁ፣ ማትፈልጉም ትኖራላችሁ። ለምትፈልጉ ግን ማስታወቂያ ቀደም ሲል ነግሬያችኋለሁ። የኢትዮጵያ ኤምባሲ ያደረሰን ነው። በቶሮንቶና ኪችነር ለምትኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን በሙሉ ግዴታ አይደለም። ትፈልጋለህ ትመጣለህ፣ አትፈልግም የምትሄድበት ትሄዳለህ። ለሚፈልጉ ግን ማስታወቂያ መናገር ያስፈልጋል። ክቡር አምባሳደር ቴዎድሮስ ግርማና ሌሎች የሚስዮኑ ዲፕሎማቶች በሀገራችን ባሉ የኢንቨስትመንት እድሎች እና ማበረታቻዎች ዲያስፖራውን ማዕከል ያደረጉ ፓኬጆች እና ሚስዮኑ የሚሰጣቸውን አገልግሎቶች በተመለከተ ለእናንተ የሚጠቅማችሁ ነገር ካለ ትንሽም ጥሪት ቋጥረህ ከሆነ መስራት የሚፈልጉ ሰዎች ካሉ ለዲያስፖራው የቀረበ ነገር ካለ ወይም እንዲቀርብ የምትፈልገው ነገር ካለ
ጥያቄ ማንሳት ትችላላችሁ ይመስለኛል። ዲያስፖራዎችን ማዕከል ያደረጉ ፓኬጆችና ሚስዮኑ የሚሰጣቸው አገልግሎቶችን በተመለከተ በቶሮንቶ እና ኪችነር ከሚኖሩ ኢትዮጵያውያን ጋር እንዲሁም ትውልደ ኢትዮጵያውያን ጋር ለመወያየት እንደ አውሮፓውያን አቆጣጠር ጁን 27 ቀን 2026 ዓ.ም በቶሮንቶ ከተማ መድረክ ተዘጋጅቷል። ብድርም ከሆነ ብድር የሆነች እንትንም ቢዘ የምትገባበት ነገር የምትሰራበት ነገር ፍላጎት ያላችሁ ሰዎች ሁሉም ሰው አይፈልግም አይደለም፣ የሚፈልጉ ብዙዎች አሉ። ለነሱ ነው። ባትፈልግም መስማቱ አይጎዳም። በመሆኑም እንደ አውሮፓውያን አቆጣጠር ጁን 27 ነው የሚደረገው ቀን 2026 ነው ዓመተ ምህረቱ ከ2 ፒኤም ጀምሮ ሳንድማን ሲግኒቸር ሚሲሳጋ ወይም ጂፒኤሳችሁን 5400 ዲክሲ ሮድ ካደረጋችሁ እዛ ያመጣችኋል። በቶሮንቶ ኪችነር ለምትገኙ ኢትዮጵያውያን የኢትዮጵያ ኤምባሲ ያደረሰኝን ማስታወቂያ ነግሬያቸዋለሁ። የኔ ኃላፊነት ማስታወቂያውን መናገር ነው። መሄድም አለመሄድም የእናንተ ድርሻ ነው። ልክ ነዋል። ነገም ከነገ ወዲያም ሌሎች እንደዚህ ለማህበረሰቡ የሚጠቅም ማስታወቂያ ለህዝባችን አድርስ ካላችሁ ታዛዥ ነኝ ለማለት ያህል ነው። እሺ፣ ሌላ የምታነሱልኝ ጥያቄ አለ? ሌላ ለእኔ የምታነሱልኝ ሌላ የምታነሱልኝ ጥያቄ? ይሄ ዘራፊ መንግስት ጋጋብዘ ይዘ ወንድሜ አንተ አትፈልግም እንዳትመጣ ተብላለሁ። ትፈልጋለህ፣ ትሄዳለህ። ይፈልጓሉ። ዞሮ መግቢያቸው ሀገራቸው ላይ የተለያዩ ጥቅማ ጥቅሞች ካለ ለዲያስፖራው ተብሎ ሀገር ናት እኮ ተቃዋሚ ብትሆንም እስቲ የዜግነት ግዴታው ነው። መንግስት ዲያስፖራው ሊጠቀምበት የሚችልበት ነገር ካለ ይሄ ነገር አለ ካለ እስቲ የተቃወምክ እኮ መሄድ ትችላለህ። አመዶ ከዘመናዊ ጀምሮ እንደዚሁ እንደሆን ትቀጥላለህ እንዴ? ጥቅማ ጥቅሞችን ካሉ እንደዚህ የዜግነት ግዴታ ወይም ደግሞ እንደ ኢትዮጵያዊ ዜጋ የምታገኘው ነገር ካለ ያን ተጠቅመህ እስቲ መቃወም ትችላለህ። ተቃዋሚ መሆን ትችላለህ ይመስለኛል። አይ ካልክ ደግሞ አትሄድም። ከቤትና ላይ የለም ፍሬንድ ማደግ መብሰል ይኖረው ይሆንልን እንጂ ዘላለ ማለት ምን እንደዚህ እንደዛ ነው አለ እንዴ ማይ ፍሬንድ። የሚፈልጉ ሰዎች አሉ፣ ይሄዳሉ። አንተ አትፈልግም፣ ወደምትሄድበት ትሄዳለህ። እንደዛ ነው። እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ ምን አለ? አይ ዶንት ኖ ያለውን ሄዳችሁ